መስራት ካለበት በዚህ መንገድ መስራት አለበት። አንተ እያንዳንዱ ነገር ኢንፎርሜሽን እቺን እዚህ ጋር ልናገር ልታፍሩ ይገባል። በእውነት ቲክቶክ ላይ ብቅ ብላችሁ እኔ ተናግሬ ላሳፍራችሁ ይገባል። በዚህ 10 ዓመት ውስጥ እኔ እንኳን እናንተ ሄዳችሁበትን መንገድ አልሄድኩኝም። ከዚህ ህዝብ ላይ ላለመዝረፍ ኦኬ፣ በሌሎች ተዘርፈው እኔ ሌላኛው ዘራፊ ሆኜ መቀመጥ የለብኝ። አንዳችሁም ሰይጣንን ለማገልገል ዲያብሎስን ለማገልገል ራሳችሁን አሳልፋችሁ ካልሰጣችሁና ካልዋሻችሁ በስተቀር አንዳችሁም ኤርሚያስ አንተ ጸልየህ ከጌታ መልእክት ሰምተህ ነግረህ ገንዘብ ተቀብለኛል ከኔ ብለህ አንዳችሁም አታወሩም። የሳሙኤል አምላክ እግዚአብሔር ምስክሬ ነው። አንዳችሁ የተላኩልኝ ነገሮች አሉ፣ ያዩዋቸውን ነገሮች አሉና ፍለፊት ነው ስም እየጠራው የምናገረው። በእውነት ነው የምላችሁ ፍለፊት ማለት ነው። ዳኒ ጋርና ኤርሚ ጋር አትሂዱ የሚሉ ሁላ ሰዎች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። እነሱ መጥተው ሲያገለግሉ የነበሩ ሰዎች ነገር ግን ዳኒ ጋር ኤርሚ ጋር አትሂዱ እኔ ጋር መጣችሁ ከተማራችሁ የሚሉ ሰዎች አሉ፣ በጣም በሚገርም ሁኔታ ማለት ነው። እና እኔ በጣም ነው የገረመኝ። በጣም ማለት ምን አይነት ስብዕና ቢኖረን እኔ ጋር መጥተህ የምትማር ከሆነ ኤርሚ ጋር አትሂድ፣ ዲቤት ያለበት ክርክር ያለበት ቦታ ላይ አትሂዱ፣ እኔ ጋር ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው፣ እንደፈለጉ ሰዎችን ማድረግ የሚፈልጉ ኤርሚ በጣም በቅርብ ጭምር ያደርጋል። ቅዱስ ነው ይሄንን የሚያደርገው አይደል? አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው፣ በግልጽ ነው ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች እኔ ሰዎች አውርተውኛል ከዚህ በፊትም በትዕግስት አልፌያለሁ። እኔ ላይ ምንም የሚያመጡት ነገር የለም። እዚህ ጋር ምን እንዲህ ስል ደግሞ የእናንተ ነቋሪ ወይም ደግሞ ጉድጓድ ቆፋሪያችሁ ሆኜ አይደለም፣ ነፍስ ሲጠፋ አይቶ እንደሚያለቅስ ሰው ሆኜ እነግራችኋለሁ። በአረብ ሀገር ሰዎች የምትጫወቱ ሰዎች አገልጋይ የተባላችሁ በእግዚአብሔር ፊት የምትዋሹ የምትሸቅጡ፣ እግዚአብሔር አንድ ቀን ብዙዎቻችሁን ተመታችኋል። ብዙዎቻችሁን ህዝብን ከእጃችሁ በትኗል። እኔ አላስወረድኩትም፣ ግን ዳግዬን ድምፅ ስለሰማሁ ደስ ብሎኛል። አባ ተባረክ። በዚህ አጋጣሚ ልግባ ብዬ ነው። ጌታን ዳግሻይ ላይክ ልደውል እና አገልግሎት የተሆነ ምናምን ብዬ ተወዋለሁ። ትንሽ ሰዓቱ እንትን ስለነበር ነው የሚመች አልነበረም። እዚህ ሀገር ሲሆን ነበር የሚመቸኝ። ኤኒዌይስ እንኳን ድምጻችሁን ሰማሁ። ቤኪ በጣም ነው የሚናፍቃችሁኝ። ተባረኩ። እኛ ራሱ ለነገሩ ከኛ ጋር እኮ ተመሳሳይ ሰዓት ነበር። በቀን ብደውል አገኛለሁ፣ ግን እኔም ተምታታብኝ አይታወቅም። ያው እዛ ስትሄድ የአሜሪካን ይዛት ሄድክ ምናምን መስሎኝ እኔም ተምታታብኝ። ዳግሻይ አይ ሰዓቱ ልክ ነህ። 2 ሰዓት ያህል ምናምን ነው እንጂ ዲፍረንሱ ብዙ አይደለም። ግን ፕሮግራም ሰዓት ነበር እናንተ ብዙ ጊዜ ላይቭ የምትሆኑበት ሰዓት እና ኤኒዌይስ ግድ የለም መተናል። አሁን ጌታ ደግሞ እንደገና ተባረኩ። በሻቱ አይ ቲንክ እየገባህ ነው ወይንም እሺ በሻቱ ወይ ደጋግሜ ስጽፊ የሴት ነሽ? እሺ ደጋግሜ ስጽፊ ስለነበረ እንኳን ደህና መጣሽ። አንድ ጥያቄ ብቻ ነው መጠየቅ የምፈልገው። እሺ ከየት ቤተ እምነት ግን? መጀመሪያ እኔ መጀመሪያ ኦርቶዶክስ ነበርኩኝ፣ ግን ማለትም እዚህ ሰው ሀገር ከመጣሁ በኋላ በራሴ ነው ማለትም ስልኩን ሰዎች ጌታ ሲቀበሉ ፊት ለፊቴ ላይ አድርጌ በራሴ ነው ጌታን የተቀበልኩት ማለት ነው። ማለት ይቻላል ወይ ለማለት ነው እንጂ ለሌላ እንትን አይደለም። በራስ ጌታን መቀበል ይቻላል? አዎ ይቻላል። ጌታን አምነሽዋል? እኔ መጀመሪያ እዚህ ሀገር ስመጣ አምኜዋለሁ። ኦርቶዶክስ ነበርኩኝ። እና ከዛ በኋላ ስልክ ላይ ሲጸለይ አብረሽ ጸለየሽ ነው?
አዎ ማለት ብዙ ችግሮች ነበሩብኝ ማለት በራሴ እዚህ አሁን ሚዲያ ላይ ማውራት የማልችለው በጣም ብዙ እንትን ውስጥ ነበርኩኝ እና አንድ ቀን ዝም ብዬ ተኝቼ የእንትና ስብከት ሰማ ነበረ የነብይ ጥሌ ስብከት ማለት እኔ ስብከትም አልሰማም እዛ ኦርቶዶክስም ብዙ ስለ ስብከት የምናውቀው ነገር የለም ስለ መጽሐፍ ቅዱስም ማውቀው ነገር የለም እና አንድ ቀን ዝም ብዬ ተኝቼ ሰማ ነበረ እና በጣም ያስጠላ ነገር ውስጥም ስላለው እና እስቲ ጌታ ሆይ ማለትም ይረዳኛል በሚል በውስጤ ማለት ነው እንትን አልኩኝ ከዚህ ነገር የምታወጣኝ ከሆነ ብዬ አንድ ቀን ጌታን ሲቀበሉ እንደዚህ በዩቲዩብ ላይ እንትን ብዬ ማለት ነው ከዛን ጌታን ተቀበልኩኝ ግን ደግሞ ከዛ ነገር ራሱ ምንም መውጣትም አልቻልኩም ማለት ኢትዮጵያ ነው ያለሽው ወይስ ከኢትዮጵያ ውጭ ነሽ? አይደለም ከኢትዮጵያ ውጭ ነኝ። በቃ ፎሎ ባክ መልሽልኝ በደንብ እናወራለን። አስቀምጬላችኋለሁ ቤካን አውርቼው አስቀምጬዋለሁ ዳጊ ማለትም አላወራኝም ቤካን ደግሞ ጭራሽ አውርቼው ማለት ነው አወራሻለሁ ብሎኝ በዛው ቀን ማለትም ሰው እየመረጣችሁ ወላ ይቅርታ አድርጉልኝ የምታወሩ ነበር የሚመስለኝ ማለት ነው ማለት ታዋቂ ካልሆናችሁ አታወሩም ብዬ ሁላ ጽፌላችሁ ነበረ ማለት እህት አለምዬ እንትን ደውዬልሻለሁ ዋትስአፕ አልሰራልኝ እኮ ባለፈው እንዳልሽኝ ወጥቼ ምናምን ነገር ደውዬልሻለሁ ግን አልሰራልኝ ስልክሽ አለኝ ደውዬልሽ ነበረ አልሰራልኝ ያሮ ነው ኢቭን ራሱ አወ ሰርፕራይዝ እዚህ ራሱ አግኝቼሽ ምናምን ባለፈው እኔ ጋር መጥተሽ ራሱ ላይክ ቴክስት አስገብቼ ልጠይቅሽ ፈልጌ ከዚያ በቃ ላይክ ረሳሁኝ በዛው ምናምንና ደውዬልሻለሁ የኔ እና መልሼ እደውልልሻለሁ ችግር የለውም እሺ በኢሞ ነው የማገኝሽ ላይክ እንዴት ነው የማገኝሽ ዋትስአፕሽ ሊሰራልኝ አልቻለም የኔት እሺ እኔ ማለት ነው ብዙ ችግር ስለሆነ ማለትም እንደዚህ ሚዲያ ላይ የሚወራ ነገር ስላልሆነ በውስጥ ባወራው ነው የሚሻል በደንብ ባይዘይ በደንብ ገብቶኛል ችግር የለውም በደንብ ገብቶኛል ብትይ ነገር እሰማሻለሁ ሰፊ ጊዜችሽ አወራሻለሁ ምንም ችግር የለውም እንደውም ዛሬ ከተወሰነ ከስራ በኋላ መለስ በቃ አንቺ ነው እንደውም እኔና ቢኒ ሆነን በግሩፕ ምንም ችግር የለውም እሺ እኔ ውድ እህቴ በጣም ነው የምንወድሽ በጣም እሺ ተባረኪ እሺ አሜን እንደወጣሽ ማራናታ ኦኬ ማራናታን አሁን አግኛት በቃ እንደውም ትክክለኛ አገልጋይ ናት አግኛት ኦኬ አሁኑኑ እኔማ አገኝሻለሁ በውስጥ መስመር ምናልባት ስልክሽ የሚሰራ ከሆነ ወንድምነት ቤካ እንዳለሽ አሁን ስልኬን እልካለሁ እሺ ለሷ ላኪላት ትደውልልሻለች አንቺላት ትጸልይልሽ አለምዬ እንኳን ደህና መጣሽ ጸጋ ይብዛልሽ ቀጥሉ ቴንክ ዩ እሺ ተባረኩ እና ይሄ ይጠብቅሻል እሺ ኦኬ እሺ እናወራለን አንድ ቦታ መታቀፍ አለብህ አንድ ቦታ አንድ ቸርች አገልጋይ በአገልጋይ ስር መቀመጥ አለበት እሱ ነው ትልቁ ችግሩ የት ቤተክርስቲያን ነበረ ግን ወንድምነት የት ቤተክርስቲያን ነበር ወንድማችን ህይወት ብርሃን ነበር ሉትራን ህይወት ብርሃን እሺ የትኛው አጥቢያ ላይ የአዲስ አበባ እሺ ምን ያህል ጊዜ ሆነ ጌታን ከተቀበልክ አንድ ከ5 ዓመት በላይ ይሆነኛል ተመስክሮልህ ነው ጌታን ተቀበለ መሰረታዊ ክርስትና ትምህርት ተምረሃል በህይወት ብርሃን ተጠምቄያለሁ የትኛው አጥቢያ ላይ ነው አዲስ አበባ ኖርማሊ እኔ ከመጀመሪያ የተጠመቁት ጅማ ነበረ ከዛ ወደ አዲስ አበባ በስራ ምክንያት ሂጄ ነበር የትኛው አጥቢያ ላይ ነው የህይወት ብርሃን ከዛ ኦኑፍ ነበር ኖርማሊ የትኛው አጥቢያ ላይ ነበርክ ህይወት ብርሃን አዲስ አበባ አጥቢያ ላይ አዲስ አበባ የተለያየ ቦታ ነው ተከፈለው አንድ እንዲህ የተወሰነ ቦታ ነው ነበር የተወሰነ ቦታ ላይ አንተ አልነበርክም የእሑድ ፕሮግራሞች አሁን የት ነው ያለው ሐዋሳ ነው አዲስ አበባ ነው ያለው አሁን ሐዋሳ
ሐዋሳ በስራ ነው ያለው እዛ አንድ ስራ ፈልጌ ለስራ ነው የመጣሁት። አክቹዋሊ በቃ በግል የነበረኝ ስራ እንዳለ ከሰረ ምናምን እኮ በስራ ነው አይደል ያለው ሐዋሳ ስራ ጋር እየፈለኩኝ ነው፣ አላገኘሁም ስራ። ያ ልብ በል ወንድማችን፣ አሁን አንተ ስራ ያስፈልጋል። ኦኬ ኢምፖርታንት ነገር ነው። ከስራ በፊት ግን ህይወትህ ላይ የተጋረጠ አደጋ ነገር አለ። አሁን የነገርከን ማለት ነው። ህይወቴን አጥፋ ይለኛል የሚል ነገር ተናገርክ። ይሄ ማለት በጣም አደገኛ መንገድ ላይ ነው ያለው። አሁን አንተ ስራ ፍለጋ ሳይሆን መውጣት ያለብህ፣ እኔ ልንገርህ፣ ምክሬን ከሰማኝ እዚህ ያሉ ወንድሞች የምንነግርህ ምክራችንን ከሰማን በዛው በህይወት ብርሃን ቤተክርስቲያን የምናምናት የምናከብራት ቤተክርስቲያን ነች። በህይወት ብርሃን ቤተክርስቲያን ስርዓት ጌታን እያመለክ ነው። እዛው ሐዋሳ እነ ፓስተር ጌቱ አሉ። የህይወት ብርሃን ቤተክርስቲያን ታውቃቸዋለህ አይደል? ፓስተር ጌቱ ታውቃቸዋለህ ወይስ አታውቃቸውም? በአካል አላውቃቸውም፣ ግን አውቃቸዋለሁ በእንትን። ኦኬ ሐዋሳ የትኛው አካባቢ ላይ እንዳለ ጠይቅና አይ ቲንክ ብዙ ብራንች ነው ያለው። ኖ ወይት ብዙ ብራንች ኖራ ብራዘር ህይወት ብርሃን ሐዋሳ ላይ ዋናው አይ ቲንክ ቀበሌ 03 ነው 4 ላይ ነው አይ ቲንክ ባልሳሳት። ሞቢል ሰፈር ካልክ ሐዋሳ ሞቢል ሰፈር ያው እንደውም ጋር ዋናው ትልቁ ህይወት ብርሃን አለ። ሞቢል አካባቢ እዛ ፓስተር ጌት አሉ፣ በፓስተር ጌቱ አሉ። በጣም የተወደዱ ትልልቅ የእግዚአብሔር አገልጋዮች አሉ። እዛ ቤተክርስቲያን ሂድና በዛ ቤተክርስቲያን ውስጥ ይጸለይልህ፣ በስርዓት ቁጭ ብለህ ተማር። ከቦታ ቦታ ስትዘል ህብረትም ስለማይኖርህ ገብቷል። አሁን ሰይጣን ብቸኝነትህን አድቫንቴጅ እየወሰደበት ነው። ሹክ የሚልህ ብቸኝነት፣ ህብረት የለህም። ባይዘወይ አንድ እውነቱን ስነግርህ ህብረት የለህም። ህብረት ከሌለህ ደግሞ ተጋላጭ ነህ፣ ለብዙ ነገር ተጋላጭ ነህ። ገብቷል። ዲፕሬሽኑም ምኑም፣ ከዛ ራስን ለማጥፋት መፈለጉ፣ ይሄ ሁሉ ህብረት ካለመኖር የሚመጣ ነው። ስለዚህ ህይወት ብርሃን ሐዋሳ ሞቢል ሰፈር ያለው ሂድና፣ ትልቁ ዋናው ብራንች እሱ ነው። እዛ ሂድና አባልነት ያዝ፣ ቁጭ ብለህ ተማር፣ ጸልይ ከወገኖች ጋር። የእግዚአብሔር ኃይል አንተን አይደለም ሁኔታህን አይደለም አንተን ለመርዳት ሁል ጊዜ ጌታ ዝግጁ ነው። ሁል ጊዜ ነው የምልህ። ኦኬ ልብህ ብቻ ለመዘጋጀት ይሁን። አዎ ታቦር ህይወት ብርሃን። እሺ ሀበሻ ላይ ሄጃለሁ። አክቹዋሊ አሁን ሄጄ እንዲጸልዩልኝ ምናምን ጠይቄ ነበርና ትንሽ አሁን ምንድነው በቃ አሁን የሆነ ቤተሰብም ምን የሚጠብቅ ምናምን ነገር እሱ ነው ትንሽ ያቆየኛን የሚጠብቁ የሚፈልጉ ምናምን አሉና በቃ በጣም የሚገርም የሆነ ሆቴል ማደሪያ ውስጥ ነው የነበርኩት የ5 ቀን የነበርኩ ሰው ነኝና በቃ በእነዚህ ወራቶች የተፈጠረው ነገር በቃ በጣም ክራይሲስ ውስጥ ነው የከተተኝና ግራ ገባኝ። በቃ ኢቨን እንዳልኩ ለመቀመጥ ሆቴል ውስጥ ለማደር የሆነ ቤትን ለመከራየት እንደዚህ ስራ ለመፈለግ ራሱ የ2-3 ቀን ሳይበሉ ማል በቃ ኖርማል እስከመሆን ነው የመጣሁና ይህን ነገር ሌላም ሰው እንዲያውቅ አልፈልግም። ኖርማል በቃ እኔ ነው እዚህ ጋር እንዲጸለይልኝ እንደው እግዚአብሔር አንድ እድል ቢሰጠኝ ቢጸለይልኝ ምናምን እያሰብኩ ነው አካባቢ። ኦኬ እሺ ፎሎ ባክ መልስልኝ፣ እናወራለን ከአንተ ጋር። ፎሎ ባክ መልስልኝ እና እናወራለን። ነገር ግን የመጀመሪያ ስቴፕ ማድረግ ያለብህ ቸርች መሄድ፣ መጸለይ ያለብህ ከነሱ ጋር። ሊጸለይልህ በጣም ይገባል ወንድሜ፣ ሊጸለይልህ ይገባል። እሺ ፎሎ አድርገኝና ስልክንም እዛው ተውልኝ፣ እናወራለን። ራበኝ ነው ያለው ወንድምነት።
አይ ፎከስ ማድረግ አልቻልኩም ካለብኝ ችግር የተነሳ ነው። አይ ነው እያለ ያለው ማን ነው እስቲ ሊያገኘው የሚችል ሰው? በዚህን አቅጣጫ ልቡ የሞላ ሰው እንዲህ አይነት ጥያቄዎች ሲመጡ አገልጋይ እንግዲህ ሙሉ ጊዜ ሰጥቶ የሚያገለግል አገልጋይ ለእንደዚህ አይነት ሰዓት ላይ መልስ ላይሆን ይችላል። ከጸሎቱ ውጭ ለዳቦ መልስ ላይሆን ይችላል። እሺ ዳኒ ኬት ነው ዳኒ? እሺ አንድ ቁጥር ጽፎ ዳኒን እስኪ አውራ ወንድምነት። ኦኬ ቢያንስ አንድ ሁለት ልባቸው የቀና 2-3 ሰዎች ቢያገኙት እንትን ማትታወቁ ቆይ እንትን ይዘር ምናምን የምትሉ እንዳት ማትታወቁ ካልሆነ እንዳት ዳኒ ኬት ቤተ እምነት ነው ወንድማችን። አንድ ቁጥር ጽፈለን ያስገባው አወርሚ የወንጌል አማኝ ነኝ። ኦኬ ወንድሜን ሲሰማው ሜቢ ፋይናንሻሊ ትንሽ ላግዘው ብዬ ነው። ቴንክ ዩ። የት ነው የምትኖረው ወንድምነት? ሚኔሶታ ነው። ቴንክ ዩ ብራዘር። በላ ፎሎ አድርገው። አሁን ማን ነው ስምህ ደግሞ? እንዴት ነው የሚነበበው? አንፌር እንኳን የሚለውን ስምን ቀይረው ወንድሜ። ታምራት ነው ስሜ። ኦኬ ቀይረዋ ታዲያ ስምን ቀይረው። ምን አንዳንድ ጊዜ ስም ኤኒዌይ አሁን እሱ አይደለም ግን ዳኒን አገኘ። ዳኒ የወንድምነት ጌታ እግዚአብሔር ይባርክ። እኔ ወንድም ችግር የለውም። በዚህ ፎሎ ያድርገኝ። አሁን ልክለታለሁ። አሁን ትመልስለታለህ። ታምራት ወንድማችን እየሰማህን ነው? ከላይ ያለው አሁን ሐዋሳ ነኝ ያለው ጠልቅ ፎሎ ባክ አድርጌዋለሁ። እድሜዬ ቴንክ ዩ ሰምታለህ አይደል? ታምራት ነው ስሙ። ታምራት እንትን ምንድን ነው አካውንት ለእኔም ላክልኝ ከስራ ስመለስ እኔ ፎሎ አድርጌ ያለው ፎሎ ባክ መልስልኝ እና አካውንት ላክልኝ። እኔ የተወሰነ ገንዘብ ልክልሃለሁ ከዚህ ከስራ ስመለስ ማለት ነው። ያ ሌላ ነገር ደግሞ አይ ቲንክ ኤርማያ በጣም እሺ። ቆይ ወንድሞች አንደኛ አሁን ለአሁን 2 ሰው ዳኒና ቤካ ብቻ በቂ ናችሁ። ሌሎቻቸው ወንድሞች እና እህቶች ተረጋጉ። እውነተኛ የሆነ ነገር ማግኘት እንፈልጋለን። ኦኬ አን ራበኝ ብሎ ስላለ በጌታ ነኝ ብሎ ስላለ በጌታ ብቻ ስለሆነ አይደለም፣ ሰው የሆነ ሁሉ ማድረግ የሚገባ እናደርጋለን። ልብ በሉ እህቶችና ወንድሞች ተረጋጉ። ኦኬ ተረጋጉ ማለት ለበጎ ስራም ለመዘርጋት የምትፈልጉ እህቶችና ወንድሞች ተረጋጉ። እውነተኛ ጄኒውን የሆነ ነገር ማግኘት አለብን። አሁን ወንድማችን ላለው ዳንዬ ከሚኒሶታ ቤካዬ ቆይ ግድ የለም ብራዘር፣ ጸሎትማ ቸርች ሂድ ብለናል። ቸርች የሕይወት ብርሃን ቤተክርስቲያን እዛ ሄደ ይጸልይልኝ ብለናል። ስለዚህ ቢኒያ ይህንን የቤት ስራ ወስደህ ሕይወት ብርሃን ቤተክርስቲያን እንደነበረና አሁንም እንዳለ በቤተክርስቲያን በኩል ጸሎት እገዛ አለ። ሁሉ ጊዜ ሰጥተው የሚያገለግሉ ሰዎች አሉ። እዚህ አንጸልይልህ ማለት አይደለም፣ ግን አይዞ ተስፋ እንዳትቆርጥ። ያንን ድምፅ ራስን አጥፋ ብሎ የሚል ድምፅ ባዕድ ድምፅ ከሆነ እሱ በእግዚአብሔር ልጅ ስም ነው ከላይ ላይ የሚሄድ የሚችለው። አሁን ግን ያላችሁ ሰዎች የቤካና የዳኒ ከሚኔሶታ ቤካ ወንድምነት ከሳውዝ አፍሪካ እነሱ ያናግረዋል። አሁን ላልከው ነገር እግዚአብሔር በፈቀደ በልባቸው እንዳሳሰባቸው የሚያደርጉትን ያደርጋሉ። ከዛ ውጭ ያለው ነገር ቢኒያ ያውራህና እንቀጥላለን ማለት ነው። ቢኒዬ በደንብ በውስጥ አውራው ማለት ነው። ተባረክ። ምክንያቱም ምንድነው እኔ በግልጽ አማርኛ ስነግራችሁ እግዚአብሔር ከገለጠልን ገለጠልን፣ ካልገለጠልን ግን የምንጠራጠረውም ስለሚኖር ዝም ብሎ የእግዚአብሔር ሕዝብ መበላት የለበትም። ለዚህ ነው ተረጋጉ ያልኩትኝ፣ ሌላ አጥፍታችሁ አይደለም። አሁን በጣም ብዙ ሰው ከንትን እያላችሁ ስለሆነ ማለት ነው። እውነተኛ ጄኒውን የሆነ ነገር ከሆነ ኦኬ፣ አሁን ጌታ ይሁን አይሁን
እሱ ነግሮናል። ህይወት ብርሃን ቤተክርስቲያን በእኛ በወንጌላውያን አማኞች ያለች የተወደደች ቤተክርስቲያን ናት። የምናምናቸው እግዚአብሔር ሰዎች ያሉባት ናት። እውነተኛ ቤተክርስቲያን ነች። ከዛ ጌታን የተቀበለ ወንድም ከሆነ በደንብ አጣርተ ፋይናንሻል መረዳት የሚችል አይነት ከሆነ በአግባቡ በስርዓቱ እናደርጋለን ማለት ነው። እና ጸጋ ይብዛላችሁ። ቴንክ ዩ። ያ ወንድምነት ሌላው ነገር ደግሞ ምንድነው? ኦኬ እዚህ ያሉት ላይክ ተባረክ ነው ምንድነው? ሌላው ነገር አይ ቲንክ በዚህ በአገልግሎት ጉዳይ ላይ ለምሳሌ እንደዚህ በጣም ሳይኮቴራፒ ምናምን የሚያስፈልጋቸው እህቶች ወንድሞች አሉ በጣም ማለት ነውና ላይክ እንዲያወሩ ፈቅዶ ረጅም ሰዓት አውርቷቸው ምናምን ከዛ ውስጣቸው ያለው ነገር ላይክ እንትን ካሉ በኋላ መጸለይ ከዛ ደግሞ እነሱን መከታተል አንዳንድ የምክር አገልግሎት በሚያስፈልጋቸው ልክ መስጠት ምናምን ነገር አይ ቲንክ በጣም መሰራት አለበት ብዬ ነው ያስባለሁ። አንተ ቢዚ ነህ አይመችም እንደዚህ አይነት ጉዳይ ላይ ጊዜ ወስደበት በዚህ ጉዳይ ላይ ምናምን ነገር የምክር አገልግሎትም ይሁን የተለያዩ ሰዎችን የውስጣቸውን ቁስል አድምጦ ምናምን ጊዜ ላይ ኖር ይችላል። ደግሞ ሜልህም እናውቃለና እዚህ ጉዳይ ላይ በጣም ሊሰሩ የሚገባቸው ወንድሞች ማለት መስራት አለባቸው ብዬ ነው ያስባለሁ። በጣም ማለት ነው አንዳንድ እህቶቻችን እጃቸው ላይ በጣም የሚገርም ድንቅ በቃ ነገር አለ፣ ግን እጃቸው ላይ ያለውን ነገር ጠላት እንዳይ አይናቸውን አጨልሞ በቃ ራሳቸው እንዲጠሉ ያደርጋል። ለምሳሌ አንዲት እህት ባለፈው ጊዜ እኔ ጋር መታ ምናምን በቃ እንድታወራኝ ፈልጋለሁ አለበለዚያ ምናምን አምስት ደነገጥኩኝና እንዴ ከዛ ወጣሁኝ። ከዛ እንዳልኩ በዋትስአፕ ምናምን ነገር ላገኛት አልቻልኩኝም። ደን በኢሞ አወራን እና ልጅቷ ራሷን ማጥፋት የምትፈልገው በቃ ምንም ያለ ምንም ምክንያት ነው፣ ሪዝን የላትም። በጣም የሚገርም ነገር ባለትዳር ናት፣ ልጅ አላት፣ እናት አባት፣ ሁሉም ወንድሞች፣ ገንዘብ አላት፣ የምትሰራው ጥሩ ቤት ነው፣ አሰሪዎቿ በጣም ነው ተንከባክበው ያዝዋት ምናምን። ግን ቢለዋ ያነሳች ራሷን ልትወጋ ምናምን ትነሳለች የሆነ ሰዓት ገብቷል። እና ምንድነው ብዬ ስጠይቃት በቃ አታቆሙላ እና ተነፈሰች። ብዙ ነገር ኦኬ ብዙ እንድታወራ ምናምን እድል ሰጠዋት። ከዛ በኋላ ነው ኦልሞስት ከአንድ ሰዓት ምናምን ማውራት በኋላ ጋር ራሱ አብረን ጸልየን ምናምን አሁን በጣም ደስ የሚል ነገር ያላት አሁን ራሱ ላይክ መካሪም ምትጸልይም ሰባኪም ነገር እንደ በቃ የገባች ትመሰክራለች ልጅቷ። ሰው ምን ልፈልጌ ነው በጣም እህቶች አሉ ሳያውቁት በቃ ዲፕሬሽን ይዛቸውና ዲፕሬስድ ይሆናሉ። ደን ከዛ በኋላ በቃ ራሳቸውን ይጠላሉ። ግን እኮ አላቸው እነሱ ጋር ገንዘብ አላቸው፣ አካባቢያቸው ሰላም ነው ምናምን እና በጣም ማውራት የሚፈልጉ መደመጥ የሚፈልጉ በቃ እንደዚህ የሚፈልጉ ሰዎች አሉ፣ እህቶችም አሉና ይሄ ሳይኮቴራፒ በጣም መሰራት አለበት ብዬ ነው ያስባለሁ። አንዳንዶች የሚፈልጉት ይሄን ነው ብዬ ስለማስብ ይሄን ስራ ሊሰሩ የሚችሉ ወንድምነት እንግዲህ እንደምታውቀው ይሄን ስራ ሊሰሩ የሚችሉ ሊያገለግሉ የሚችሉ ሰዎች ያሉት ቸርች ውስጥ ነው። እኛ እዚህ የወንጌል ሰባኪዎች ነን። ኦኬ በምክር ጉዳይ የሚያገለግሉ በጣም ብዙ ጊዜያቸውን ሰጥተው የሚያገለግሉ በተለይ በጌታ ነን ብላችሁ የምትሉ ሰዎች፣ ጌታን የተቀበላችሁ ሰዎች በተለያየ የህይወት ድካም በቸርች ውስጥ ከምታዩት ከሰዎች ጋር ባለ በራሳችሁም አንዳንድ ክፉ ልምምድ ቀድሞ በዓለም ሳላችሁ ተከትሏችሁ የመጣ ያለቀቃችሁ በእግዚአብሔር ቤት ውስጥ ሆናችሁ የአምልኮ ስርዓቱን እንድትንቁ እንድታቃልሉ ቸርች መሄድ አይደለም ክርስትና ምናምን ነገር እያላችሁ በየቤታችሁ የምትቀሩ ሰዎች ራሳችሁ ለማስበላት ለዘንዶ አፍ እየተመቻቻችሁ እንደሆነ በእውነት አጽኖ ሰጥተን እንነግራችኋለን። ትበላላችሁ። ለዘላለም ነው ሰይጣን የሚበላችሁ ማለት ነው። ለዘላለም ነው ሰይጣን የሚያጠፋችሁ። ተነሱና ቸርች ሂዱ። ተነሱና ወደ ቸርች ሂዱ። በቸርች ውስጥ ሁኑ። ለሐዘንም ለደስታም ኦኬ፣ ለሐዘንም ለደስታም በቸርች ውስጥ መሆን እጅግ መልካም። ወደ ቸርች ሂዱ፣ ወደ ቸርች ሂዱ፣ ወደ ቸርች ሂዱ። ከፓስተሮች ጋር ተገናኙ፣ አማክሩ። ስራም ቢሆን እንኳን ራሱ በዛው በቸርች ውስጥ ሰዎች በሰዎች እንዲፈልጉ ማድረግም ትችላለህ። አሁን ወንድማችን አንድ ሰው ገብቶ ፕሮፋይል ፒክቸርን አይቷል። አጠቃላይ የዓለማዊ ነገር ነው ያስቀመጥከው። ኦኬ እኛ ሰዎች ነን ብራዘር። ኤርሜ ኖርማሊ ያው ድክመቱ እንዳለ ሆኖ እኔ ኖርማሊ
ኢቭን ድሮ ራሱ በኮምፓሽን ውስጥ ነበር ያደግኩት። እሱን ስላልተናገርኩኝ ነው ባክግራውንዴን እና የሆነ ሰውም እንትን እንዲያውቅ አልፈልግም። ለዛ ነው የሆነ አሁን ኦልሞስት ቤተሰቦቼም ሌላም ሰው ደህና ላይፍ ላይ እንዳለው ነው የሚያውቁት አይነት ነገር እና ሰውም እንዲያውቅ ምናምን ጀስት ሊያውቁኝ ይችላሉ። ትንሽ ቼክ ቢያደርጉ ሊያውቁኝ ይችላሉ እና የሆነ የመንግስት ስራ ምሰራ ነበር። ኖርማሊ ጤና ውስጥ ነበርኩኝ። ከዛ ከወራት በፊት ኦልሬዲ እንደዚህ ፎሬክስ ትሬድ ምናምን ነገር እንትን አልኩኝ እና ወደዛ ሽፍት አድርጌ በጣም ጥሩ ነገር ነበረኝ በመሀል እና ከዛ የሆነ ታይም ላይ የሚገርም ክራይሲስ ተፈጠረ አይነት ነገር። ከዛ በእኔ ስህተት ያለኝን አካውንቴን በክሪፕቶ በምናምን እንዳለ ሉዝ አደረኩት ማለት ነው። ከዛ ኦልሬዲ እኔ ኢቨን በጌታ የሆኑ ማቃቸው የምንተጋገዝ ምናምን ልጆችም ነበሩ ጓደኞች እና ያ ነገር ሲፈጠር ውስጤ በጣም ተረበሸ። ከዛ በቃ ከአዲስ አበባ ለማንም ሳልናገር ዝም ብዬ ትቼ ነው የወጣሁት እና የሆነ መንገዛገብ ምናምን ገባሁ። ስለዚህ ከቢኒ ጋራ አውራ፣ ሐዋሳን በደንብ ስለሚያውቀው ከቢኒ ጋራ አውራ። ወንድሞች አሁን በአካል መሄድ እችላለሁ፣ የትም ችግር የለውም። ህይወት ብርሃን እዚሁ አጠገብ ወደ አሁን ያረፍኩበት አካባቢ ህይወት ብርሃን ነበረን። ኢቨን አንድ መሪ አገልጋይ ይሄ ወንድም አይ ቲንክ ሐዋሳ መሰለኝ ያለው እዛው ላገኘው እችላለሁ እያለኝ ነበር። ሲቆ አስገብቼዋለሁ ከሰራ ማለት ነው። አይዞ ግን አይዞ በመጀመሪያ አይዞ አንተ በጌታ ወንድማችን ነህ። ባትሆንም እንኳን ሰው ነህ። በሰውነትህ ልንረዳ ይገባል። አገልግያለሁ። ኢቨን በኳየር ውስጥ ኢቨን ኪቦርድ ተጫዋችም ነበርኩኝ እዛ ህይወት ብርሃን ቸርች አገልግያለሁ። እንደዛ ነው ያለፍኩት። አይዞ ስለዚህ ወንድማችን ነህ ማለት ነው። ቢኒያም በደንብ አውራውና ሌሎች ወገኖችም ጭምር ልባቸው የተዘጋጀ ሰዎች እንትን ላሉ። እሺ ማን ልበል? ወንድማችን ከታች ያለው ማሪዮ ነው። ማሪዮ የገባው። አቤት። እሺ እንዴት ነህ? እግዚአብሔር ይመስገን። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ሁል ጊዜ እግዚአብሔር ከእናንተ ጋር ይሁን። አሜን። አንደበታችሁን ይቀድሰው። ሁላችሁም ተቀደሱ፣ ተባረኩ። ወዳችኋለሁ። አሜን። ከየት ቤተ እምነት ነው? እኔ ከፕሮቴስታንት ነው እምነቴ። የትኛው አጥቢያ ላይ ነው? በፊት ኦርቶዶክስ ነበርኩኝ። አዲስ ኪዳን ካህናት ሐዋሳ ማለት ነው። እዛ ነው ያለው አሁን? ሐዋሳ ነው ያለው አሁን? አሁን እንደውም አሁን እንደውም ህይወት ብርሃን ስለሚቀርበኝ ህይወት ብርሃን ህይወት ብርሃን ስለሚቀርበኝ እንደውም ወደዛ ህይወት ብርሃን ትንሽ ስለሚቀርበኝ እኔም ሞቢል አካባቢ ስለሆንኩኝ ወደዛ ሽፍት አደርጋለሁ ብዬ እያሰብኩ ነበርና ትንሽ አዲስ ኪዳን ካህናት ራቅ ይላል። 2-3 ታክሲ ይዘን ስለምንሄድ ያው ሰፈራችን ሞቢል ስለሆነ ለዛ ሽፍት ለማድረግ እያሰብኩ ነው። እና አሁን እኮ ወንድማችን እንደዛ ሲያወራ ሰምቼው ማሪዮ በቃ እንደዚህ እናድርግ። ወንድምነት በቃ ይሄን የቤት ስራ ለአንተ ልስጥ። እዚህ ማውራት የለብንም። ቢኒያም ማለት ነው። ቴንኪዩ ማሪዮ ተባረክ። እሺ እንደዚህ እናድርግ። እሺ ወንድምነት ከኔ ጋር እናወራለን እንጂ ከሱ ጋር አውራና በቃ በውስጥ ከኔ ጋር እናወራለን። እዛ ታቦር ባይዙ እንትናን ፓስተር አማንን አግኝቻቸው ነበር ባለፈው። አግኝቻቸው እንደውም ጸልየውልኝ የሚገርመው እሳቸው እንደውም ምሳህን ብላ ሁሉ ምናምን ብለውኝ ኦልሬዲ ለእሳቸው ነገር ያለው እዚህ ጋር ያለውን ነገር በሙሉ ለእሳቸው ራሱ ነግሬያቸዋለሁ። ላክልኝ ቁጥርህንና እናወራለን። ልክ ላይቭ እንደጨረስን አንተ ጋር ደውልና ቤካንም ፎሎ ማድረግን እንዳትረሳ። ቅድም የገባውን ሰውም ዳንኤልና ቤካን ፎሎ አድርጋቸዋል አይደል? መልሶልኛል። ታምራት የቀድሞውን ወንድም እና ቤካን ፎሎ መልሰህላቸዋል?
በቃ በውስጥ ያገኘዋል። እነሱም ሊያረጉት ያለው ነገር ያደርጋሉ። ቢኒ አውራው ቴንኪው ተባረክ። ጸጋ ይብዛልህ። እንወዳለን። በምንም አይነት መልኩ ራስን አጥፋ ብሎ የሚል መንፈስ አሜን ብለህ እንዳትቀበለው ወደ ቸርች ሂድ ወንድማችን። ጸጋ ይብዛልህ። አንድ ነገር ቅድም ምን መሰለኝ የኔ ሀሳብ በኢትዮጵያ ውስጥ ባሉት ቸርች ውስጥ ህብረት ከሚያደርጉት አንጻር ከነሱ አንግል አይደለም ያወራሁት። እኔ አረብ ሀገር ያሉ እህቶቻችን አሉ። ለምሳሌ ገባ እንደዚህ ሳያውቁት ድንገት ጭንቀት ላይ ምናምን ነገር የሚወድቁት ወይም ደግሞ ዲፕሬሽን የሚይዛቸው እህቶች አሉ እና እነሱ ለምሳሌ ላይክ እንደዚህ ቴራፒ ይፈልጋሉ። በጣም የሚፈልጉ እህቶች አሉ። በጣም ማለት ነው በቃ የሚያወራቸው ሰዎች የሚፈልጉ አሉ። እኔ ማወራው በአረብ ሀገር ቸርች የመሄድ አክሰስ የሌላቸው እህቶች በቃ መሰማት እንዲያወራቸው የሚፈልጉ እህቶች ወንድምነት ታማኝ ሰዎች እኮ አጣሁ እኔ በዚህ 10 ዓመት ውስጥ። አሁን የምትለው ነገር እኔ እናንተ አላወራንበትም። በጣም ወሳኝ ነገር ነው እያወራ ያለው። ግን እኔ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ውስጥ እንደነኛ አይነትን ሰዎችን ብቻ ሳይሆን ጌታን የተቀበሉ ሰዎች እንኳን ጌታን ተቀብለው ቸርች ፍለጋ አደከመኝ አሉ። አሁን እንደውም እናንተም መጣችሁ አገኘዋችሁ። አደከመኝ አልኩ። በቃ አደከመኝ። አንዳንዱ ቸርች ፈልገን እንኳን አስተምሯቸው ብለን ስንል ትምህርት ላይ ነኝ ብለው ያሉኝ ፓስተሮች አሉ። አዳዲስ ነፍሳትን ላለመቀበል ትምህርት ላይ ነኝ ያሉኝ ሰዎች ሁሉ አሉ። ቢዚ ነኝ አሁን ተጣብቤ ያለው ብሎ የቸርች ፓስተር ሆኖ ትምህርት ላይ ነኝ ብሎ ነፍሳትን እዚህ ግን አልቀበልም ብሎ ያለ ማለት ነው። ስለዚህ ከአዳዲስ ነፍሳት አኳያ እንደዚህ አይነት ክትትል ትምህርት የሚያስፈልጋቸውን ሰዎች ጠይቄ ነበር። አሁን ባልከው ግን ስፔሲፊክ አሁን ያልከው ወንድምነት አረብ ሀገር ላይ እንዲህ አይነት ችግር ያለባቸው ሰዎች አሉ። እውነት ነው፣ ትክክል ነው የምትናገረው ነገር። እነዚህን ሰዎች እነዚህን እህቶች አንዳንዶችን እስቲ ያገኟቸውና የምክርም አገልግሎትኛ እኮ እንሰጣለን እግዚአብሔርም ቃል እናስተምራለን ብለው ስማቸውን አልጠራም አገናኟቸው። አገናኝቻቸው ግን በዘበዟቸው ነው የምልህ። እኔ እንዲበዘብዟቸው እንዲዘርፏቸው አልነበረም፣ እንዲጸልዩላቸው እንዲያማክሯቸው እንጂ ሰኞ ዕለት ጸልዬልሻለሁና በቀድሞ ቤቴ ንግግር ዚያዬ ለዚያከ ይባላል። እኔ ለአንተ አንተ ለእኔ እንደማንፋለ አየህ። አሁን እግዚአብሔርን የሚፈሩ በጽድቅ የሚያገለግሉ ሰዎች እኮ ነው የታጣው። አማክሩ ብዬ አግዟቸው ብዬ ዘረፏቸው። በቃ ባጭሩ ማለት ነው። ቤካውንድ ምነት አሁን በዚህ ሰዓት ላይ እኔ ያለው አረብ ሀገር ያሉትን አገለግላለሁ በአውሮፓም በአሜሪካም እንደዚህ ምክር የሚያስፈልጉ ምናምን ነገር ብሎ የሚል እዚህ አይጠፋም አለ ይኖራል። በጣም ብዙዎቹ ግን ቀበሮች ናቸው። ቀበሮ ማለት ነው በላተኛ ሰው ወዶና ፈቅዶ ያድርግ። ኦኬም ደግሞ በጣም የተጠናከረ ሆኖ እንደዚህም ደግሞ ከሆነ በእውነት በትክክል አበራይተው የሚያበራየውን በሬ አፉን አትሰራው አይደል ብሎ ያሉ። በመጀመሪያ በደንብ እኮ አያበራዩም። በደንብ አያበራዩም። ማበራየት ማለት ምን ማለት እንደሆነ እንኳን ራሱ ቃሉንም አያውቁትም ማለት በደንብ አያገለግሉም ነው። ስለ አውድማ ላይ ስለሚወቃ እህል ነው ማበራየት። እህሉን አበራየው ይባላል። አውድማ ላይ ከብቶች ሲወቁ የሚያበራየውን በሬ አፉን አትሰራው ይላል። እህሉን አውድማው ላይ አድርገን ነዶ እንዳለ ሆኖ የጤፉም ነዶ የስንዴውም ነዶ ያው እንዳለ ሆኖ አስገብተን ከብቶቹን በላው ላይ ስናበራይ አፍ ይታሰራል። ለምን? ዋናውን እህል እንዳይበሉት ተብሎ ማለት ነው። በሬ ግን መታሰር የለበትም። እና የኔ አባት እንኳን ይላል ጡር ነው ይላል። ጡር ነው ኖ አይደረግም። እንደዚህ በሮች አይታሰሩ። ከታሰሩ ላሞቹና አንዳንዶቹ እንኳን ያስራሉ። አንዳንዴም ደግሞ አትሰሩ ከብቶቼን ይላል። የተረፈው ይበቃል ምናምን ነገር ብሎ ይላል። ቶሎ ቶሎ ልቅ በልተው እንትን እንዳይሉ ቶሎ ምክንያቱስ በሬው የማይታሰርበት ምክንያት ያ ጤፍ የታረሰው እና የተዘራው በዛ በሬ ነው። በዛ በሬ ጫንቃ ምንድነው ታርሶ በዛው በሬ
በገበሬዎች ታጭዶ በዛው በሬ እንደውም አንዳንዶቹ ወደ አውድማ ሁሉ ያግዙበታል፣ በሮቹም ማለት ነው። እንደዛ ሆኖ መጥቶ ሲያበራይ ራሱ በደከመበት ጤፍ አፉ ይታሰራል እና አይደረግም። መብላት ነው ያለበት። በሮቹ እየጠረጉ መብላት አለባቸው። አውድማው ላይ ያለውን እያበራዩ ነው፣ እየዞሩ ነው። ልብ በሉ፣ እያደቀቁ ነው፣ እያደቀቁት ነው፣ ግን እያበራዩ ነው። መታሰር የለበትም። 10 5 3 እርምጃ በተራመደበት እየዘገነ መብላት አለበት። ለዚህ ነው በሬው እየደከመ ነው፣ እየሰራ ነው፣ እያገለገለ ነው። እያገለገለ መታሰር የለበትም። ለዚህ ነው ጳውሎስ እግዚአብሔር ስለ በሬ ገዶት አይደለም ስለኛ ነው እንጂ ብሎ ሲል ስለ አገልጋይ ማለት ነው። አንዳንዶቹ በትክክል ሳያበራዩ በትክክል ምክር ሳይሰጡ በትክክል ለእህቶቻችን ሳይጸልዩ አንድ አፍታ ብቻ መጀመሪያ አግኝተው ምንም ለማያውቁ ሰዎች በልሳን ጆሮአቸው ላይ ይጸልያሉ። ስነ ስርዓት እኮ ነው መኖር ያለበት ብራዘር። በልሳን ጆሮዬ ላይ ጸልይልኝ አላለችም። በተገለጠ ቃል አሜን ብላ ለምትለው በአይምሮ ጸልይ እንጂ በልሳንም መጸለይ ካለብህ እሷ ጆሮ ላይ አይደለም በልሳንም ጸልይ። እሷ በብዙ መከራ ውስጥ ነው ያለችው እና ስንቶቹ አሳዝነውኛል አልኩ እኔ ሰምቼ ማለት ነው። ኤርሚና አገለግላለን ግድ የለም እባክህ እኛም እንደዚህ በምክርም አገልግሎት እንሰጣለን ብለው ያሉ አንዳንዶቹ ይቅርታ አድርጉልኝ ወስላታ ሆነው ነው የተገኙት። የእግዚአብሔርን ሕዝብ የሚበሉ ማለት ነው። እህቶችን አረብ ሀገር ላይ ያሉትን የሚበሉ ማለት ነው። የትኛውም ሀገር ላይ ያለው በትክክል እንኳን አገልግላችሁ እኮ አልኩ አገልግለህ አገልግሎቱ የተፈተነ አገልግሎት ሆኖ አገልግለህ እንደው ቢባል እውነት ቅዱስ ጳውሎስ እንዳለው ማለት ነው ባልከፋ እና ግራ ገባን እኮ ወንድምነት። አሁን አገልጋይ እጃችሁን አውጡ ምናምን ብለህ ብትል አንድ ማት ሰው ያወጣልሃል። ኦኬ እንትናን አገልግላት ብለህ ብትለው እሱ አንድ ቀን የሚለውን ብሎ በሚቀጥለው ቀን የባንክ አካውንቱን ነው የሚልክላት። ኖ በነፃ የተሰጣችሁን በነፃ ስጡ ነው ብሎ ያለው። ስንቶቹ መጥተዋል እዚህ። አሁን ብዙ ክፉ እንዳታናግሩኝ ወንድሞች እናቶች። ኤርሚ ይሄ ሁሉ ሰው ይሰማል፣ በቃ ዝም ብለህ እንደኛ እንትን አንልም። እኔ ቦም በአንተ ቦታ በላው ነበር ይላል ይሄ በላተኛ ቀበሮ። ኢየሱስ ሄዶ ለሄሮ ስለዛች ቀበሮ ብሎ እንዳለው ቀበሮ በላተኛ ነው፣ መብሉ ነው ቶሎ የሚያስበው። አገልግለው እንኳን በሆነ ስንቶቹን አሳዝነዋል። እና አረብ ሀገር ላይ ላሉ እህቶች ፕሊስ ወንድምነት በውስጥም ሲያወራችሁ ሌሎቻችሁ እነሱ በቅንነት ማዳም ቤት ደፋ ቀና እያሉ ወገባቸው እስኪጎብጥ ድረስ እጃቸው እስኪያብጥ ድረስ የሰሩትን ስራ እነሱ ጨንቋቸው ጸሎት ሲፈልጉ በነፃ ሊያገለግሏቸው ሲገባ አንዴና ሁለቴ ጸልዮ ግን የባንክ አካውንቱን የሚልክ ሌባ ነው ያለው። እኔ ደግሞ እህቶቼን አላስበላም። የቻልኩትን ያህል እኔ ጸልያለሁ። እንደው እግዚአብሔርን የሚፈሩ በዚህ ጉዳይ ለማገልገል ሬዲ ነኝ ብለው የሚሉ በአገልግሎታቸውን በህይወታቸው የተፈተኑ ትክክለኛ አድራሻ ቤተክርስቲያን ያላቸው ሰዎች ብናገኝና ቢያገኟቸው እኔ ደስ ባለኝ ቢጸልዩላቸው ማለት ነው። አሁን ግን አፌ ሞልቼ የምነግራችሁ እችን እህት አግኟት። ነይ አልምዬ አልማዝ አለሽ እዚህ ሄደች እኮ በቃ አሁን ቅድም ያችን ልጸልይላት ሄደች። ጸሎት ላይ ናት አልማዝ። ማራናታ የምትባለዋን እህት አግኟት። እኔ ኃላፊነት ወስዳለሁ። እህቶቼና ወንድሞቼ አረብ ሀገር እያለች ነው ማቃት፣ ማዳም ቤት እያለች ነው ማቃት። የእግዚአብሔር ጸጋ በኃይል በላዋ ላይ የሚሰራ እህት ናት። አሁን ሙሉ ጊዜዋን ሰጥታ የምታገለግለው ኢትዮጵያ ውስጥ ነው ያለችው። እሷን እህት አግኟት። በተለይ አረብ ሀገር ያላችሁ እህቶች አልማዝን አግኟት። ማራናታ ብሎ የሚል አገልግሎት ማነው ስም ያለ የት አለች? የለችም፣ በቃ ሄዳለች። በጣም በብዙ በህይወትም ተፈትና ያለፈች ይሄኔ ከአጋንንት ጋዛ በብዙ ልታግዛችሁ ትችላለች። ያ በቃ ማራናታን አግኟት። አልሚዬም ማለት ነው። ስልክ ቁጥሯን ከፈለጋችሁ እሷ ስትመጣ ነው እዚሁ ፐብሊክ አደርጋለሁ።
እሷን አገኟት። ኦኬ በእነዚህ ሁሉ አመታቶች ውስጥ አውቃታለሁ። ትናንትና ነው እንደው ካገኛችኋት አግኟት፣ አግዟት። ሙሉ ጊዜዋን ሰጥታ ነው የምታገለግለው። ሴት ናት፣ ግን የእግዚአብሔር ጸጋ በኃይል ያልፍባታል። በጣም እንትን ትላለች። ማንም ግን ዞር ብሎ አያቸውም እህቶችን። ሌላው ግን ብሎ መጥቶ ነው እንትን የሚለው እና ተባረክ ቤኪ። ወሳኝ ነገር ያነሳው ወንድምነት ግን ላገኛችሁ ሰው ሁሉ እንዳትሰጡ። ያ ቀጥል ወንድምነት። ምን አለ መሰለህ፣ ልክ ነው ወንድምነት። እኔ በጣም ነው የምረዳህ። ሂሳባቸውን አስልተው ምናምን ዋጋቸውን ተመነው የሚመጡ እንዳሉ በጣም ይታወቃል። በደንብም ስለምንተዋወቅ አንተም ስለምታውቅ ስለምናወራም ጭምር ማለት ነው። ከአሁን ቀደም እንደዚህ አይነት እንትን እንከተል ነበረ ማለት ያኔ ማለት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም የዋዎች ናቸው። ስለ ጌታ ሲናገር አንድ ሰው ከሰሙና ተቸገርኩ ካሉ በቃ ልባቸው አይችልም። እንደ በቀላል መንገድ ነው የሚሸወዱትና ከዚያ ገንዘባቸውን አውጥቶ ምናምን የሚሰጡት ኢቨን እንኳን ከሚቀጥለው ወር ደሞዛቸው ተበድረው ሁላ ነው የሚሰጡት። እናውቃለን። በጣም የዋዎች ናቸው። ይህንን ስለማቅ ይህንን ስለምንረዳ እኛ ምን ነበር የሆነ ጊዜ ያደረግነው፣ በጭራሽ አንድም ገንዘብ ይሄ ግለሰብ ቢጠይቃችሁ እንዳትሰጡ፣ እኛ የወር ደሞዝ ተቆራጭ የከፍልነት ነውና ድንገት ቢጠይቃችሁ ገንዘብ ለእኛ ሪፖርት አድርጉ ብለን የዛኔ እኔ ኤፍሬም ቤቲ የምትባል ልጅ አለች ፓስተር አሊ ምናምን በነበርንበት ጊዜ ማለት ነውና አንድ ሰው ቀጥረን ነበረ ወንድምነት፣ አንድ ሰው ቀጥረን ነበረ። ለዛ ሰው የወር ደሞዝ እንከፍለዋለን። በየሳምንቱ ሪፖርት ያቀርባል። ስንት እህቶችን ወንድሞች እንዳገኘ እንዳስተማራቸው ያስተማራቸውን በጠቅላላ ነገር እየመጣ ሪፖርት ያቀርባል። ከላይ ሆና ደግሞ ይህንን ነገር ተከታትላ ስለ ጉዳዩ ደግሞ በሳምንቱ መጨረሻ እንደዚህ አይነት ስራዎች ሰርተዋል የሚል ነገር ታመጣ ነበረ። ምን እያልኩ ነው? እንዳይሰርቅ እንዳያጭበረብር ተቆልፏል። ሊያጭበረብር ገንዘብ ምናምን ተቸገርኩ ብሎ ሊጠይቅ ቢሞክር ሪፖርት ይቀርብልናል። ሌባ እንደሆነ ይታያል ማለት ነውና በጣም ቀላል ነው። እንደዚህ አይነት ነገር እህቶቻችን እንዳይዘርፉ ማድረግ ይቻላል። ምንድነው? ለምሳሌ በዚህ ስፔሻሊ በምክሩ አገልግሎት በሳይኮሎጂ ጉዳይ ያጠና ሰው ቸርች ውስጥ እኮ ይኖራሉ፣ በጣም አሉ። እና እንዳልከውም አንድ ሰው ችግር የለውም እኮ ምን ችግር አለው? እኛ 4-5 ሰው ሆነን እኮ በየወር ትንሽ ብር ማስገባት እኮ እንችላለን። ያንን ሰው እንዳልከው ማገዝ እኮ እንችላለን። ግን አንተ ከላይ ሆነ አንተ ከላይ ሆነ ነገሩ የተቋጠርክ ስለ ጉዳዩ ሪፖርት የሚያቀርብልህ ገባ ልክ እንደ ቦርድ የሚመስል ነገር ተቋቁሞ ከላይ ሆነ አንተ እያየኸው ምን ተሰራ እንዴት ምናምን የሚለው ነገር እያመጣ ሪፖርት የሚያቀርብ አይነት እንትኖች ቢፈጠሩ ሞር አሪፍ ነው ብዬ ነው ያስባለሁ። በተለይ እኔ ምንድነው ለአረብ ሀገር ሴቶች ምንድነው አረብ ሀገር ሴቶች ብዬ የምልህ አንዳንዶች በቃ ይፈልጋሉ እንደዚህ መደመጥ ማውራት ይፈልጋሉ። በቃ ቀደም እንዳልኩ ሳይኮቴራፒ ይፈልጋሉ ይፈልጋሉ። እነሱ ሰዎች ሊያገኛቸው የሚችል ግን እንዳልከውም በጣም አደገኛ ሰዎች አሉ። ቆዳቸውን አለስልሰው በጣም ክንፋቸውን ሰማይ አስቀምጦ የመጡ መልአክ መስለው አሉ። እኔ እናንተ በደንብ ነው የምናውቀው። በደንብ ነው። እኛ ዳታ ቤዝ አለን። እኛ ሰርተር ያስቀመጥናቸው ቤዞች አሉ፣ ዳታ ቤዞች አሉን። እኛ በጣም አሉን እና ላይክ እዚህ ሚዲያ ላይ መተን ማናወራው ምናምን ማንለው በቃ ለአገልግሎቱ ጥንቃቄ ስንል ብቻ ነው ማናወራው። ለወንጌል ስንል ብቻ ነው ማናወራው። እንቅፋት እንዳየው ምናምን ብዙ እህቶች ስለሚሸወዱ እነዛን እህቶች ልባቸውን ለመጠበቅ ምናምን ነው እንጂ we have በጣም ብዙ ነገር ምንድነው እኔ ዋና ነገሬ አንተ ከላይ ሆነ ዳንሻዬም አለ ቢናም አለ ዳግሻዬም አለ የአረብ ሀገር እህቶቻችን እንዳይበሉ እንዳይሰረቁ ነገር ግን ላይክ እንደዚህ አገልግሎት የሚፈልጉ የምክር አገልግሎት የሚፈልጉ አረብ ሀገር ኢትዮጵያ ያሉትን አይደለም። ኢትዮጵያ ያሉት ፓስተር አላቸው፣ መጋቢዎች አላቸው። እነሱ ፓስተራቸው ይጠይቁ፣ ፓስተሩ ደግሞ ኃላፊነት ወስዶ እንዲመግብ ነውና እግዚአብሔር አምላክ ያንን ኃላፊነት የሰጠው የመመገብ ግዴታ አለበት፣ ፓስተሩ አለበት። ግን አረብ ሀገር ያሉ እህቶቻችን ገንዘብ የሚባል የሳንቲ ሽርፍራፊ አንድም ነገር ስባሪ እንዳይሰጡ አድርጎ የሚጠይቀውን ሰውዬ ደግሞ እከሌ ጠየቀኝ እንደዚህ አይነት ገንዘብ እኮ እንደዚህ አለኝ ይሄው ኤርሚ ብሎ መጥቶ ሪፖርት ያቀርበው እከሌ ደግሞ እንደዚህ ብለህ ጠይቃል አንተ እያጭበረበክ ነው በጌታ ስም የምትሰርቅ ሌባ ነህ ተብሎ ተነግሮት ሰዎችም ከዛ እንዲጠነቁ እያደረጉ መቀጠል ይችላል። ምንድነው አገልግሎቱ እንዳይሰርቁ እንዳያጭበረብሩ እንዳይበዘብዙ ማይበዘብዙበትን ሲስተም በጣም መፍጠር ይቻላል ብዬ አምናለሁና በተለይ እንዳልኩም ስጋት በጣም ይገባኛል። አቃለው ወንድምነት አቃለው በጣም አቃለው በዚህ ጉዳይ ላይና
አይ ቲንክ እንደዚህ አይነት ሲስተሞች ቢፈጠሩ ሞር በቃ የተሻለ ስራ ውጤት የሚያስገኝ አይነት ስራ እንሰራለን ብዬ ተስፋ አደርጋለሁ። እና ሁለት ሰው አንድ ሰው በተለይ በዚህ እውቀት ያላቸው ሰዎች ማለት በቃ ፒኤችዲያቸውን የሰሩ እኮ ይችላሉ ኦር ላይክ ማስተርሳቸውን የሰሩ ሊሆን ይችላሉ ብዬ አስባለሁ። እና እነሱን ያንን ሰው ከቸርች እግዚአብሔር ይመስገን ጌታ አንተን አስቀምጦልናል። ጌታ የተመሰገነ ይሁን። አንተ አክሰሷን ለማንም ማግኘት ትችላለና ከላይ እነ መሪያችን አሉ ፓስተር ጻድቁ ለምሳሌ እሳቸው የሚተማመኑበት የሚያውቁት ኃላፊነት ወስዶ አንድ ሰው ከትልቆች አብያተ ክርስቲያናት አንድ ሰው ዳኒ ያለ አላችሁ እኮ በጣም ዳግሻ ያለ እናንተ ያላችሁ አንድ ሰው አይጠፋም ብዬ አስባለሁ። አንድ ሰው አይጠፋም። ያ ሰው ግዴታ አለበት በቃ መስማት፣ የምክር አገልግሎት መስጠት፣ ከዛ ደግሞ ሪፖርት የማቅረብ እንደ የተደረጉ ልጆችም እህቶችም ደግሞ እነሱም ሪፖርት የሚያቀርቡበት አዎ አግኝቶኛል፣ አዎ አውርቶኛል፣ ገንዘብ ጠይቆሻል፣ አዎ አልጠየቀኝ ምናምን የሚሉትን እነዚህ የመሳሰሉ ላይክ እንትን ኢንፎርሜሽኖች ከነሱ ማግኘት የምንችልበትንም አክሰስ ፈጥረን በዚህ መንገድ መስራት እንችላለን። ላይሰርቁ እንዳያጭበረብሩ በደንብ አድርገን ሲስተሙን ዘርግተን ማገገል እንችላለን ብዬ አስባለሁ። እንደ እግዚአብሔር ይረዳል ብዬ አስባለሁ። እንደ እምነት ግን አረብ ሀገር ያሉ እህቶች ትኩረት ይሻሉ። ወንድምነት እኔ ብዙ ሀሳብ ዘይት በእነዚህ ሁሉ ዓመታት አስቤ አንዳንዶቹ እዚሁ የምታውቋቸው ብዙ መናገር አንዳንዱን እንትን ኤንዌይ ምንድን ነው በዚህ ይሄንን እኔ ስፒክ ዘ ትሩዝ ጎስፕል ሚኒስትሪ ወርልድ ዋይድ የሆነ ሚኒስትሪ አድርጌ ኦፊሻል ለማስመዝገብ ፕሮሰስን ለማድረግ በልቤ ያለ በዚህ ጉዳይ ላይ እናግዝ ብለው ያሉኝ ሰዎች አሉ። ከወረቀት አካያ ከህጉ አካያ ስራውን ለመስራት ማለት ነው፣ ጅማሮ ለማድረግ ይህንን ጌታ የሰጠኝ ራዕይ ነው። እንግዲህ በዛ 10ኛው ዓመት ላይ ሆኜ ነው የምነግራችሁ። ልብ በሉ እስከዛሬ ድረስ በራዕይ ስም አልዘረፍኳችሁ፣ አልሰረኳችሁ። ኦኬ ያኔ በታመምኩ ጊዜ በነርቭ ህመም ገንዘብ ከመስጠት ውጪ ለወገኖች እንደዚህ እግዚአብሔር ለተናገረኝ ደግሞ በልቤ እግዚአብሔርን ሐሳብ የሚያገለግሉ እህቶችን እነኚህን አግዙ ብሎ ከማለት ውጪ ሌላ የለም። ግን ራዩን እግዚአብሔር ሲሰጠኝ በጣም ትልቅ ነው። ወደ ቴሌቪዥን አገልግሎት የሚያድግ እንደሆነ ምንም ጥርጥር የለም። ቴሌቪዥን እንኳን ራሱ ይሁን ብላችሁ ስትሉ በባለፈው ገንዘብ እናዋጣ ብላችሁ ስትሉ ኖ ነው ያልኩትኝ። ምክንያቱም ከዚህ ድሃ ህዝብ ላይ ሰብስቤ የቴሌቪዥን ኪራይ በየ3 ወሩ በየወሩ መጣ በየ3 ወሩ መጣ እያልኩኝ እናንተን ማስጨነቅ አልፈልግም። ምክንያቱም ይሄ ህዝብ ተበዝብዟል፣ ተበልቷል በብዙ ሐሰተኛ ነቢያትና አገልጋዮች ማለት ነው። እኔ ደግሞ ሌላ እንደዛ መሆን አልፈልግም። ስለዚህ ጌታን ራሱ ከጌታ ጋር እየተነጋገርኩ ነው። ይህን ራዕይ የሰጠኝ አንተ ነህ። ኢቨን በጣም ብዙ በልቤ ብዙ ሀሳብ አለ። ምን አይነት ሀሳብ አለ? ኢትዮጵያ ውስጥ ሚሽነሪዎችን፣ ወንጌል ሰባኪዎችን የማሰማራት እንደዚህ የካውንስሊንግ አገልግሎት የሚሰጡትን ሁሉ ጭምር ማለት ነው። አሁን ስማቸውን ማልጠራላችሁ ትልልቅ የአብያተ ክርስቲያናት ውስጥ ያሉ በመድረክ ላይ የምናውቃቸው ሰዎችን ሁሉ አማክሬ በዚህ ጉዳይ ላይ እንረዳለን። ከህግ አኳያ በቃ በጽድቅ መንገድ የሚሰራ ማለት ነው። የቦርድ አባላት ያሉበት ህግ የሚያውቀው ምናምን ነገር ማለት ነው። ድብቅብቅ ሽፍንፍን መሆን የለበትም። እና ግን አስቤው ሚሽነሪዎች አገልጋዮችን ለመላክ የግድ ገንዘብ ያስፈልጋል። አሁን ይህን ስራ የሚሰሩ ወንድምነት ያለው አረብ ሀገር ከዚህ በፊት ያሉትን እኔ እንደዚህ ትንሽ ጠይቄያቸው ነበርና በቅንነት እግዚአብሔር ይፈራሉ ብሎ ያገልግሉ ብዬ ያልኳቸው ሰዎች ናቸው እንደዚህ አይነት ዝርፊያ ውስጥ የገቡት ማለት ነው። ከዛ አስቆምኳቸው። ኦኬ ግን እንደዚህ ቢገኝ እነሱም ለደከሙበት ድካም ተገቢውን እንዳልኳቸው ቅድም የሚያበራየውን በሬ ተብሎ እንደተባለው እንደሱ አይነት ነገር ቢሆንና ተጠሪነት ያለው ኃላፊነት ያለው ቢሆን ምንም ችግር የለውም። 5 እና 6 ታማኝ የሆኑ ከእውነተኛ ቤተክርስቲያን ውስጥ የሚያገለግሉ በቤተክርስቲያን የተመሰከረላቸው በህይወታቸው በአገልግሎታቸው ጄኒውን የሆነ ጸጋ ላያቸው ላይ የሚሰራ ጸለው አጋንንትን የሚያስወጡ በምክርም
እግዚአብሔር እንደሰጣቸው እንደ እግዚአብሔር ቃል የሚመክሩ የሚያጽናኑ የሚያበረቱ እንደነዚህን አይነት ሰዎችን ይህንን አሁን ቤተክርስቲያን ነበረች ማድረግ የነበረባት። ቤተክርስቲያን ግን ህንፃ ስራ ላይ ናቸው። አየህ አረብ ሀገር ያሉ እህቶቻችን በማዳም ቤት ማንም የትም የማይወጡ ኤርፎን ጆሯቸው ላይ ሰክተው ከወር እስከ ወር ከቤት አይወጡ። የወራዊ ፍቃድ አንድ ቀን ቢያገኙ እሱንም ራሱ እንኳን የቸርች ሰዓትን ወይ ሊፈቅዱላቸው ይችላል ወይ ላይፈቅዱላቸው ይችላል። በጣም አሉ። አሁን በዚህ ጉዳይ ላይ ትኩረት አድርጎ የሚሰራ የለም። እንደዚሁም ብቻ አይደለም ደግሞ በዛው በምድረ በዳ በማዳም ቤት ስንቶቹን እግዚአብሔር እያሰለጠናቸው በጸጋው እያሰለጠናቸው እያሳደጋቸው በጸሎት እያበረታቸው እየወጡ እንዳሉ ምስክር ነኝ እኔ። እነ ዲቦራ ከዛ ነው የወጡት ከሳውዲ። አልማዝ እንደዚሁ ከዱባይ ነው። ኬት ነው ሚሚዬ ከዱባይ ማለት ነው። በጣም ብዙ እህቶች እግዚአብሔር ግሬስ አሁን ተገልጦባቸው ህይወታቸው ላይ የሚሰራ ማለት ነው። ጄኒውን የሆነ ስጦታ አረብ ሀገር ላይ 1 2 3 4 5 6 7 8 ብዬ የምቆጥራቸው አንድ ማዕት ነው ያሉት። ዱባይ ነው አይደል? አልሚ ዱባይ ናት አይደል? አዎ ነበረች። አሁን ወደ ሀገር ቤት ገብታለች። እሺ ጆንዬ እና ምንድነው ጸሎት ኃይል አለው አይደል? ወንድሞች እናቶች ጸሎት ጸልዩልኝ ለኔ። ይሄ ሚኒስትሪ በህጋዊ ደረጃ ቢቆም በዚህ ሚኒስትሪ ውስጥ የሚያገለግሉ ተጠሪነት፣ ተጠያቂነት፣ ፈሪሃ እግዚአብሔር ያላቸው በትልልቅ አብያተ ክርስቲያናት የሚያገለግሉ አገልጋዮችን፣ መሪዎችን፣ ፓስተሮችን ጠይቄ የተፈተኑ በህይወታቸውን በአገልግሎታቸው ሙሉ ጊዜያቸውን ሰጥተው በዓለም ዙሪያ የተበተነውን ህዝብ ቸርች በሌለበት መሄድ የማይችሉ ፓስተሮች ሊጎበኟቸው ሊጸልዩላቸው የማይችሉትን እህቶችና ወንድሞችን በአውሮፓ በአሜሪካ በካናዳ ያሉትን ሁሉ ጭምር ይሄ በዓለም ዙሪያ ነው። እኔ ዓለም ላይ እኮ ነው የወጣ ነው ወንድሞቼ፣ ዓለም ላይ ነው። የአንድ ቀበሌ ህዝብ አይደለም የምናገለግለው፣ የአንድ ቸርች ህዝብ አይደለም የምናገለግለው፣ ዓለም ላይ ነው የወጣ ነው። ይህንን ለኤርሚያስ በጣም ከባድ ነው። በዚህ 10 ዓመት ውስጥ አሁን ጌታን ለመቀበል 7 ቁጥር የጻፉ የአብርሃም አምላክ ምስክር ነው አልኳችሁ። አንድ መዓት ህዝብ ነው ያለው። ማገልገል በእግዚአብሔር ጸጋ ነው። ስልክ መደወል ግን በጣም በስጋ ስለሆነ ይደክማል። እና ጸልዩልኝ፣ እግዚአብሔር ታሪክን ይለውጣል። ህዝቡ መቀነቱን የሚፈታው ነብይ ነኝ ብሎ ላለው ነው። እና በእነዚህ ሰዎች ደግሞ በጣም ብዙዎቻችሁ ተዘርፈዋል። መልስ ምንድነው? ኤርሚያስ እሰይ እሰይ፣ እንኳን ዘረፉሽ፣ እንኳን ዘረፉህ። ተናግሬ ያለው 10 ዓመት ሙሉ ጮክ ያለው በገስታ ውስጥ ተዘረፍኩ ብላ መታ ታልቅስብኛለች። እንኳን ዘረፉሽ፣ እሰይ፣ ክብር ለመድኃኔዓለም ይሁን። ቆንጅዬ ዘራፊ ልኮብሽ አዘርፎሻል ማለት ነው። ወይ ራሱ ሰውዬው መድኃኔዓለም እንኳን ዘራፊ አይልክብሽም፣ አንቺ ራስሽ ትንቀዘቀዥ ሄደሽ ማለት ነው። ኦኬ፣ መቼ ምክር ትሰማላችሁ? መቼ የጽድቅን ትምህርት መቼ ትወዳላችሁ? የጽድቅን ጎዳና መቼ ትወዳላችሁ? እግዚአብሔርን የሚፈሩ ሰዎችን ዞር ብላችሁ የስልክ ካርድ መግዣ እንኳን አሰጧቸውም። ኢትዮጵያ ውስጥ ያሉትን የስልክ ካርድ መግዣ ማለት ነው። ነቢይ ግን ለተባለ ሆዱን ብቻ አይደለም መኪናውን ሁሉ ትሞይለታለሽ። እና ግን እውነትን የምትወዱ ወንድሞች እና እህቶች ጸልዩልኝ። ኦኬ። እና ልቤ የሚያምንባቸው አገልጋዮች አሉ ይሄን ነገር ቢሰሩት ብዬ የምላቸው እና ደግሞ ሌሎችም ጠይቀን እዚህ ምና ወንድምነት እነ ዳጊዬም ስላሉ እነ ቢኒ እነ ዳኒ ስላሉ ተመካክረን እንዲህ አይነት ምንጭ ብናገኝ እነዚህን 4 እና 5 የታመኑ ተጠሪነት ያላቸው በቤተ ክርስቲያን ተጠሪ ከሙሉ ወንጌል ከሆነ ከሙሉ ወንጌል ተጠሪነት ያለው ከመሰረ ክርስቶስ ከሆነ ከመሰረ ክርስቶስ ተጠሪነት ያለው በእግዚአብሔር መንግስት ውስጥ ጸጋ ስጦታው በቤተ ክርስቲያን ታይቶ የተፈተነ እንደሱ አይነቱን አገልጋይ ብናገኝ የሚያበራየውን እንዳና ስራ አድርገን የሚገባውን እያደረግነት ቢያገለግሉ ምን ክፋት ነበር? ለእኛ የሚረዱን ነበር። እዚሁ ጋር እኔ ጋር መጥተው በሌላ ቦታ ላይ ተደራጅተው ስንት ግፍ ሲያደርጉ ነበሩ። ተበተኑ እነሱ። እዚሁ እኔ ጋር መጥተው
በኤርሚያስ በኩል መጥተው ከዓለም ህዝብ ጋር ተዋውቀው ማለት ነው። ይሄ ቤት እኮ አሁን መተዋወቂያ ሆነልህ እንዴ! አሁን እየለየው ነው ማስገባ። ወንድምነት የሚባል ነገር አሁን የቀረ በትክክል የእግዚአብሔርን ስራ የሚሰሩ ሰዎችን ብቻ ነው የሚመለው። ማንም አጭበርባሪ እየመጣ ገስት እየላከ 2 ወርና 3 ወር ከታየ በኋላ ልክ መፈንቅለ መንግስት እንደማድረግ እየሄዳችሁ ኤርሚያስ ቤት አትስሙት ምናምን ነገር ብለው ሁሉ የሚሉ መካሪዎች ሁሉ ቤት ከፍተው ሰምቻቸዋለሁ። ከዚሁ እኔ ጋር ሞዴሬተር ሰጥቻቸው ምናምን ነገር አንዳንዶቹም በመልካም መንገድ የሚያገለግሉ አሉ። ያገልግሉ፣ እነሱ ይሂዱ፣ ይለፉ፣ ይስሩ። በእግዚአብሔር መንግስት ውስጥ የሚተጉስ ከሆነ ማለት ነው። ኤርሚያስ ብቻ ነው አገልጋይ? ቤካና ዳጊ፣ ቢኒያምና ዳንኤል፣ ብሩክና ምና ብቻ ናቸው አገልጋይ? እዚህ ሶሻል ሚዲያ ለሚያገለግሉ ብቻ ነው? አይደለም። ቤካ ባታነሳ ይሻል ነበር። ይሄ ስንት ዓመት ያዘንኩበትን ነገር ነው አንተ ማንሳትህ። በእርግጥ ለእነዚህ እህቶች እንድረስላቸው ብሎ የሚል ነው። ደራሹ ከመድረሱ በፊት የጌታን ጸጋ ይዞ በነፃ ከመስጠት ይልቅ ድረሱልኝ ባይሆነ ማለት ነው። ተው ብዙ ነገር ማውራቱ ግን ጸሎት ኃይል አለው። ያላችሁ ወንድሞችና እህቶች 30 እና 20 ሰው እኮ አይቷቸው ነው ዓለም አቀፍ ኢንተርናሽናል ምናምን ነገር ብለው ቸርችና ሚኒስትሪ ብለው እኮ የሚጀምሩት 30 ሰው የሚያቸው ማለት ነው። 30 ሰው ቀጥታ ላይቭ ስርጭት ላይ ስላያቸው ይያዝልኝ ቤቱ ብለው አቤት 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 ብለው ማለት ነው። ከዛስ አቅደናል ብለው ወረቀት ጽፈው 10 እና 15 የባንክ ቁጥራቸውን ደርድረው መጡልን። ምን ሲያደርጉ ነው የሚውሉት? ከአልዲስ ካፌ ቡና ሲጠጡ አይተናል። አይቻለው። ስም መጥራት ቢያስፈልገኝ እኔ ስም እጠራለሁ። ችግር የለብኝም ብራዘር። እግዚአብሔርን ፈርቼ በቅንነት ጌታዬን የማገለግል ሰው ነኝ። ያካብዳሉ። አየህ 30 ሰው ማለት እየናቁት አይደለም። ያካብዳሉ። እንደነኛ ሰው ልታፍሩ ይገባል ነው ብዬ የምላቸው። ይሄው እረኛው ኤርሚያስን 10 ዓመት ሙሉ በብዙ ሚሊዮን የሚቆጠር ህዝብ አይቶታል። ፌስቡክ ላይ እንኳንና ዩቲዩብ ላይ ቀጥታ ስርጭት በማገልግልበት ሰዓት ላይ ቪዮር ከተባለ ያየውን ቪዲዮዎችን ያየ ዩቲዩብ ይልካል። 7.5 ሚሊዮን ህዝብ ነው በ3 ዓመት ውስጥ ቪዲዮን ዎች አድርጓታል ብሎ ዩቲዩብ የላከልኝ። እኔ ለምን 7 ቢሊዮን ህዝብ አያይም? ዋናው መልእክቱን በትክክል አድርሻለሁ ወይ ነው። ቪዮር ቆጥረው መጥተው በእግዚአብሔር ህዝብ ላይ ጫንቃ ላይ ሊጭኑ የሚችሉ ኢንተርናሽናል ወንድምነት ምናልባት ትንሽ እንድትልበት ነው። እዚህ ላይ በተለይ የሆነ ጌታን እንትን የሚያደርጉ አሉ አይደለ? እዛ ላይ ትንሽ ሀሳብ ቢሰጥበት ጥሩ ነው። ከእንደዚህ አይነት አገልጋዮች እግዚአብሔር ራሱ ያንን ሰው እንደሚሰማ ማለት እግዚአብሔር እኮ የሚሰማ አምላክ ነው አይደለ? እግዚአብሔር የሚያደምጥ አምላክ ነው። እግዚአብሔር የግድ በሌላ ሰው በኩል ብቻ የሚገኝ አምላክ አይደለም ማለት ነው። ወንድምነት ይሄ መጥፎ ኢሜጅ ፈጥረውብናል። በተለይ የሐሰተኞች አገልጋዮች ከነሱ ውጭ እግዚአብሔር እንደማይደርስ ከነሱ ውጭ እግዚአብሔር እንደማይሰማ አይነት ስሜት ፈጥረውብናል። ላይክ እነሱ በጣም ስፔሻል እግዚአብሔር የቀረቡ በእነሱ በኩል ሲካሄድ እግዚአብሔር የሚሰማ ምናምን እና ከዛ ውጭ ግን እግዚአብሔር እንደማይሰማ ጸሎትን እንደማይቀበል አይነት ኢሜጅ ፈጥረውብናል ሆን ብለው ማለት ነው። እና ትንሽ እሱ ላይ ብትልበት አሪፍ ነው ወንድምነት። ዳንዬ ኤርሚ አንድ ጊዜ ግን ከይቅርታ ጋር እህታችን ሀሴሮ እየጠበቀች ነበረ። ቅድም አንድ ቁጥር ጽፋን የገባችው ሀሴሮ ሰላም ላንቺ ይሁን። አንድ ከእሷ ጋር እንጨርስና እንቀጥልበታለን። ይህንኑ ጉዳይ ሀሴሮ ነው ያልከው? ሳሂሮ ኦ ማይ ሎርድ ሳሂሮ
ይቅርታ ሳሄሮ ሳሄሮ ሀሴሮ አይደለም። ሀሴሮ የሚባል ሰው አውቃለሁና በዛ ስም መነጽርን ጥለው ነው የመነጽርን በውስጥ እናወራለን። ምህረት አድርጌልሃለሁ፣ በውስጥ እናወራለን። ሳሄሮች እሺ አውራት። እንኳን ደህና መጣሽ እህታችን። ሳሄሮ አለሽ? ሳሄሮ አለሽ? ኦኬ ያለች አይመስለኝም። እሺ በቃ እንቀጥል። ኤርሚያው ቀጥልበት። ምረት አድርግልኝ ኤርሚ፣ አንዴ ተናግሬ ልውጣ። ኧረ ትችያለሽ። እግዚአብሔር ሴት ተባረክ። ሁላችሁም ተባረኩ። ስም ጠርቼ መናገር አልፈልግም። እግዚአብሔር ዘመን ዘላለማችሁን ይባርክ። አንድ ነገር ስትናገር ሰምቼ ስለ አረብ ሀገር ሴቶች ስትናገር ስለ ልጆች ማለት ወንዶችም አሁን ስላሉ አንድ ነገር ልበልህ ብዬ ነው። ለምንድን ነው አሁን ማለት የፈለግኩት? ምናልባት እኛ እውነተኛ አገልጋይ ነን ብለው አንተ አንዳንዴም ስማቸውን ስትጠራ ሰማለው እና በውስጥ መጥተው ለእኛ ስጠን ሊሉህ ይችላሉ። ኤርሜ ከአንደበታቸው የምትሰማውና ህይወታቸው ወይም ደግሞ ህይወታቸው መልካምም ሆኖ ተግባራቸው የተለየ ነው አይደለም። ሌላ ከታይማቸው እራሱ ተነስተህ ብዙ ነገሮች አሉ። አሁን ለምሳሌ እኔ ልጆች ቸርቹ ሰጂንገንዬ ብለው ይጠይቁኛል። ግን ታይማቸው ስንት ሰዓት ነው የሚጀምረው? ከ6 ሰዓት ነው የሚጀምረው ማታ። ወይም ደግሞ ዱባይ ነው አይደል ያለሽው? እኔ ዱባይ ነው ያለው። በፊት አቡዳቢ ነበርኩኝ። አሁን ወደ ዱባይ በስራ ሙቭ አድርጌ መጥቻለሁ። ኦልሬዲ ቆይቻለሁ። ግን ቸርች ልወስዳቸው ልጆቹን ኮንትራት ቤት የሚሰሩ አሉ። በወር አንዴ፣ በ2 ሳምንት፣ በ15 ቀን የሚፈቀድላቸው ልጆች አሉ። ግን ሰዓቱ ስንት ሰዓት ነው ብለህ ስታስብ የዱባይ እንዳሉ ታይማቸውን ስታስብ 6 ሰዓት በዱባይ አቆጣጠር 6 ሰዓት ነው ቸርቻቸው የሚጀመረው። ኦኬ እስከ 6 ሰዓት ተካፈሉ ፕሮግራም። ከዛስ የማዳም ቤት ተመልሰው መግባት ይችላሉ? አይችሉም። ቸርቹ ለማን ነው የተዘጋጀው ብለህ ራሱ ስትጠይቅ መኪና ላላቸው እዚህ ጋር ጀጅ እያደረግኩ አይደለም። እውነት ምናልባት እንኳን ሰምታችሁ እዚህ ውስጥ ቸርች ያላችሁ ሰዎች ካላችሁ ይሄንን እንድታስተካክሉ እንደ መልእክት። ብዙ ጊዜ ቪዲዮ እሰራለሁ እላለሁ፣ ጊዜ አይመቻችልኝም የሆነ ነገር ለመናገር ወይም ደግሞ ከስራዬ ጋር አይሄድልኝም። ምናልባት እዚህ ውስጥ ካላችሁ የምትሰሙኝ ከሆነ ብዬ ነው። ከ12 ሰዓት ከ7 ሰዓት በዱባይ አቆጣጠር ከ7 ሰዓት 6 ሰዓት ነው የሚጀምረው ቸርቻችሁ። ማን ነው የሚመጣው? የዱባይ የቤት ሰራተኞችም ሆኑ በራሳቸው ወረቀት ቪዛ አሰርተው የሚሰሩ ልጆች የት ነው የሚውሉት? ሞል ውስጥ እየዞሩ ከዓለማዊ ጋር እየዞሩ ሞል ውስጥ ጋርደን እየተቀመጡ ግሪን ኤሪያ ፈልገው እየተቀመጡ ዝም ብለው ጊዜያቸው ዌስት እያደረጉ ግን በእመም እየተሰቃዩ ጸሎት እየፈለጉ ግራ እየገባቸው ብቸኝነት እያሰቃያቸው የእግዚአብሔርን ተጠምተው ቸርች የሚናፍቁ ልጆች አሉ። የተዘጋጀው ኢትዮጵያውያንን የሆነ ሃውስ ሜድን ወይም ደግሞ የሆነ የወረደ ስራ የሚሰሩትን የሚያካትት አይደለም። አንዳንዴ ጸልያችሁ ቸርችም የሚኖራችሁ ሰዎች ከእግዚአብሔር ሰምታችሁ ቸርችን ፕላን ብታደርጉ የእውነት የእግዚአብሔርን ሕዝብ ታገለግላላችሁ። ግን የዚህ ለሚጠፋው ሕዝብ በሽሻ ቤት በተለያየ የሚሰቃዩትን ልጆች ነፍሶች የሚጠፉትን ከእግዚአብሔር ቤት የሚጠፉትን እግዚአብሔር እናንተን ይጠይቃል። እናንተ ባለ ዕዳ ናችሁ። ኤርሚ አንዲት ልጅ የሰፈሬ ልጅ ናትና በቅርብ ነው ጌታን ያገኘችው። ሰፈሬ ሳትሆን የትውልድ ቦታዬ ናትና ገኒ እስኪ እንደዚህ ቸርች የምታውቂ ከሆነ ተምራ በዋትሳፕ ተምራ የሚያጠምቃት አጣች። ከዛን አንዲቷ ጠርታ በገንዳ ውስጥ አጠምቅሻለሁ ምንም ችግር የለውም ማለት ነው አልኳት። ተማሪ ጨርሺ ኢትዮጵያ ስትሄጂ ትጠመቂያለሽ ብዬ አልኳት። እና ልልህ የፈለግኩት ምንድነው ኤርሜ ለማንም ልጆች አትስጥ። የዛሬ ስንት ዓመት እኔ ዋትሳፕ ላይ ብዙ ሰዎችን አውቃለሁ። ዋትሳፕ ላይ ግሩፕ አድርገህ የተጠመቁትን ጀስት እንደ ትምህርት የምታስተምሯቸውን አስተምሯቸው፣ ያልተጠመቁትን ደግሞ መሰረታዊ ትምህርት የሚማሩትንም በግሩፕ እንደዚህ ለይታችሁ እኔ የአመትን ለ3 ሰው ለ4 ሰው የአመት ዋይፋይ ሞላላቸዋለሁ። ለነዚህ ለሚጠፉ ለሚሰበስቧቸው ከተገኘ እኔ የአመት ለ5 ሰው እሞላለሁ ዳታ። ኢትዮጵያም ሆነው የታወቁ የሚያስተምሩ ግሩፕ ዋትሳፕ ላይ ፈጥረው የሚያስተምሯቸው ካሉ እንጂ እዚህ ዱባይ ላይ ለሰው ሰጣለሁ ብለህ
ሌላ መበዝበዝ እንደገና ኢንፎርሜሽን ያደርጉልናል ስትል ነበር ቤካዬ። ዱባይ ላይ ገንዘብ የሚጠየቀው ዳይሬክት እንደዚህ አድርግ ተብለህ አይደለም። ጥቅስ ጽፈው አምጥተው ወይ የክሪስማስ ዕለት ይሸጡልሃል። ብዙ ነገሮች አሉ። ብዙ ጉዶችን አላወራም፣ አስፈላጊም አይደለም፣ አያንጽም። ገባህ አይደለም? ብዙ ገንዘብ የሚጠየቁበት ሲስተሞች ስላሉ ለማንም አንተ ቆመዋል አሉ የምትላቸው አገልጋዮች ብዙ ነገሮች አሉ ኤርሚዬ፣ ብዙ ነገሮች። ስለዚህ በዋትሳፕ የሚያስተምር ግሩፕ ተፈጥሮ በፈረቃ የምታስተምሩበትን ሲስተም ፈልጉ እንጂ ለአውሬ አሳልፋችሁ አትስጡ። ብዙ ጉድ አለ ኤርሚ፣ ብዙ መናገር አልፈልግም። ግን እዚህ ጋር እንዲህ ስል ደግሞ የእናንተ ነቋሪ ወይም ደግሞ ጉድጓድ ቆፋሪያችሁ ሆኜ አይደለም፣ ነፍስ ሲጠፋ አይቶ እንደሚያለቅስ ሰው ሆኜ እነግራችኋለሁ። በአረብ ሀገር ሰዎች የምትጫወቱ ሰዎች አገልጋይ የተባላችሁ በእግዚአብሔር ፊት የምትዋሹ የምትሸቅጡ፣ እግዚአብሔር አንድ ቀን ብዙዎቻችሁን ተመታችኋል። ብዙዎቻችሁን ህዝብን ከእጃችሁ በትኗል። ስም ጠርቼ አልናገርም። ፍርድ በእግዚአብሔር እጅ ናት። ከዚህ በልጥ ደግሞ ያሳጭዳችኋል እግዚአብሔር። እግዚአብሔር ሲመጣ እንዲህ ነው። ምናልባት ከሰማችሁ ግን ታውቃላችሁ ራሳችሁ። እግዚአብሔር ይመጣል። እናንተ የቀለዳችሁበት ያስበላችሁት ሰው አንድ ቀን እግዚአብሔር ቆሞ ቆጥሮ ይቀበላችኋል። ቀልድ አያውቅም እግዚአብሔር። በፈሰሰለት በደም የገዛው በደም ታውቃለህ። በገንዘብ አይደለም የገዛኝ፣ በገንዘብ ወይም ደግሞ ቃል ሰጥቶ አይደለም የገዛኝ። ነፍስ ሰጥቶን የገዛኝ። ያንን ቀለድክበት፣ አሳልፈ ሰጠኸው። ሲበላ መንጋ ሲበተል ወደ አንተ ሲሸሹ አንተ አሳልፈ ለአውሬ የሰጣቸው በጥቅም በእግዚአብሔር ላይ እንዲያምፁ፣ እንዲህ ከሆነ ክርስትና ብለው ከእግዚአብሔር ቤት እንዲወጡ አደረካቸው። አንድ ቀን ግን ጌታ ይመጣብሃል። ምሕረት አድርጉልኝ። እርሜ የተባረክ ወድሃለሁ። እግዚአብሔር ይባርካችሁ። እናንተ ቅኑ ወንድሞቼ፣ በርቱ፣ ትጉ፣ አትሰልቹ። ደጋግሞ የሚጽፉላችሁ እባካችሁ ስሟቸው። እግዚአብሔር ይስማችሁ። እናንተም እነሱን ስሟቸው። ኤርሜ ጫንቃችሁን ያስፋው እግዚአብሔር። ስራ ላይ ስለሆንኩ ነው ኤርሜ፣ ወድሃለሁ። ይቺ ጀግና ሚስትህን እግዚአብሔር ይባርካት፣ እግዚአብሔር ይባርካት። በጓዳዬ በአጀንዳዬ ላይ አላችሁ፣ ሁላችሁም እዚህ ያላችሁ። ማውራት አልፈልግም ኤርሜ፣ እግዚአብሔር ይባርካት። ባለቤትህ ጌታን ይባርካት። በብዙ ጫንቃዋን ትከሻዋን ያበረታ። በብዙ ስትደክም እንደ ብርቱ እንደ ጀግና ሴት ጎዶሎዋን ማታወራ ሙሉ ነኝ ብላ እንድትቆም ያደረጋት እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። የሁላችሁንም ዳጌ ሁላችሁም ስማችሁን አልጠራም። እንደዚህ ብዬ ማድላት እንዳይሆንብኝ። ወዳችኋለሁ። ተባረኩ። ተባረኪ ገንዬ። አያችኋት አይደል? እቼት ሁሌ ነው የምናገረው፣ ግን የት ሀገር እንኳን እንደምትኖር አላወኩም ነበርና ቦታውን ሀገሩን እርግጠኛ ለመሆን ማለት ነው። እንደነኛ አይነትን እህቶች ነው እግዚአብሔር ያስነሳው በዛ ምድርም ላይ። ኦኬ ሙሉ ጊዜ ሰጥታቸው አገልግሉ እንኳን ተብለው ቢባሉ ሊያገለግሉ የሚችሉ እግዚአብሔር በቃሉም በመንፈሱ የሚያስታጠቃቸው ውስጣቸው በእግዚአብሔር ፍቅር የሚነድ ለነፍሳት ለሰዎች የሚያዝኑ የሚራሩ እግዚአብሔር ጸጋ ያስቀመጠባቸው እህቶች መካከል አንዷ ናት ገንዬ። ኦኬ እኔ እንግዲህ አይ ቲንክ ዋትሳፕ ግሩፕ ላይ ዋትሳፕ ሳይሆን ይሄ ቴሌግራም ግሩፕ እነ ብሩኬ አላቸው። ብሩክ ባባ የኔ ታውቃላችሁ? እንደምነት አቤት፣ እንደምነት አቤት። እንትን ገንዬ ወጣች እንደ ገንዬ የኔ ውድ እህቴ ወጣች። ወጣች። ገንዬ ከስር ካለ አንድ ቁጥር ጻፊልኝ። ቢኮዝ እኔ አንድ እንትን የምፈልገው ነገር አለ። ገንዬ ካለሽ ሜቢ በዚህ ጉዳይ ቤት እናወራለን። ወንድምነት በውስጥ እናወራለን። ግን ምንድነው? እናወራለን። ምንድነው መሰለህ አሁን ገንዬ የኔ ውድ እህቴ፣ እሺ ገንዬ ምን አለ መሰለሽ፣ እኔ ስለ ቤተክርስቲያን አይደለም በተለይ በጣም በጌታ ስም እህቶቻችንን እንትን የሚሉት በዋትሳፕ እና ቴሌግራም በተፈጠረው ግሩፕ ነው። ስፔሻሊ ኤርማያ ጋር ይመጣሉ። ይመጣና ከዛ የራሳቸውን ፕሮፋይል ፒክቸር ቢልድ ካደረጉ በኋላ
ከዛ ትረስት ቢልድ ያደርጋሉ። ን ከዛ በኋላ የሚያደርጉት በዚህ መንገድ ነውና እኔ ምንድነው ሪፖርቱን ብያልኩት ለምሳሌ በዋትስአፕ ግሩፕ በቴሌግራም ምናምን ነገር እንዲያስተምሯቸው አንዳንድ ደግሞ መንፈሳዊ የምክር አገልግሎት እንዲሰጡ ምናምን ነገር ታምኖ የተሰጡ ሰዎች ወይም ደግሞ ወንድሞች ምን ያደርጋሉ? በቃ ላይክ ትረስት እንትን ነው ይሄ ትረስታቸውን በኤርሚም በዳኒም በዳግሻዬም በእኛ ላይ ሆኖ ቢልድ ስላደረጉ ያምኗቸዋል፣ በጣም ያምናቸዋል። ደን በዋትስአፕ ውስጥ በግሩፕ የሚጠይቋቸው ነገሮች ሁሉ በቃ እሺ ብሎ ታዞ ይሰጧቸዋል። እኔ ቸርች ውስጥ ለምሳሌ ቸርች ላይ ያ ለምሳሌ እንዳልሽውም በተለያየ በሽያጭ ምናምን ያመጡ ያጭበረብሯቸዋል። እሱም ሁሌ ነው የምንቃወመው። እኔም እቃወማለሁ፣ ኤርሚሻይም ይቃወማል፣ እንደምታውቂው ዳንሻይም፣ ሁሉም እዚህ ያሉ ወንድሞች በጠቅላላ ይቃወማሉ፣ በጭራሽ ስለማይፈቀድ። ግን ቤተክርስቲያን ውስጥ ወንድሞች እህቶች አባል ከሆኑ ለቤተክርስቲያኑ አስፈላጊውን ነገር ማድረግ አለባቸው ብዬ አምናለሁ። ለምሳሌ እኔ ሳውት አፍሪካ ላይ በማገለግልበት ቤተክርስቲያን ከኔ ሾፖች አስራት ይወጣል። ይሄ ግድ ነው ማለት በቃ ፓስተሩ መጋቢ ያለ መጋቢ ዝም ብሎ አለም ቸርች አንዳንድ የሚያስፈልጋቸው ነገሮች አሉ። ከኔ ከምሰራበት ከሾፖቼ እየመጡ በየወሩ አስራት ኮሌክት ያደርጋሉ። ለምን ሲባል ግድ ስለሆነ አባል ነኝ፣ የሚጠበቅብኝ ማድረግ ስላለብኝ። ሽያጭ ምናምን ግን አይፈቀድም። እኔ ትኩረቴ ምንድነው የአረብ ሀገር እህቶቻችን እንደምታውቂው በጣም የዋሆች ስለሆኑ በቴሌግራም እና በዋትስአፕ ነው። አሁን ኤርሚያ ለነቢያት አለ ነቢያት ብቻ አይደለም እናስተምራለን። ምን የደቀ መዝሙር ትምህርት እኔ እኮ በጣም ብዙ መረጃዎች እኮ እኔ ዳታ ሰብስቤ እኮ ነው የማወራው። ማወራው ዳታ ሰብስቤ ነው። አሁንም ኤርሚያ በቃ አንተ ዝም ብለህ አገልግል። እኔ ምንም ነገር አንተ ከላይ ሆነ የማትመራው የትኛውም ግሩፕ ትክክል ነው ብዬ አላምንም። ስማኝ ዳኒ ከላይ ሆኖ ማይመራው ግሩፕ ትክክል ነው ብዬ አልቀበልም። ልንገር አሁንም ቢሆን አንተ ከላይ ሆነ በቦርድ ተደራጅተው ላይክ መዋቅራዊ አይነት ባህሪ ገባ እንዲኖረው ተደርጎ ካልተደረገ በስተቀረ ኖ ዩ ዶንት ሃቭ ቱ በቃ እኔ ቅድም ብያለሁ። መስራት ካለበት በዚህ መንገድ መስራት አለበት። አንተ እያንዳንዱ ነገር ኢንፎርሜሽን እችን እዚህ ጋር ልናገር፣ ልታፍሩ ይገባል። በእውነት ቲክቶክ ላይ ብቅ ብላችሁ እኔ ተናግሬ ላሳፍራችሁ ይገባል። በዚህ 10 ዓመት ውስጥ እኔ እንኳን እናንተ ሄዳችሁበትን መንገድ አልሄድኩኝም። ከዚህ ህዝብ ላይ ላለመዝረፍ ኦኬ፣ በሌሎች ተዘርፈው እኔ ሌላኛው ዘራፊ ሆኜ መቀመጥ የለብኝም። ራዩን ጌታ ሰጥቶኛል። አዎ ማንም አበሻ ሶሻል ሚዲያን የሚያይ አበሻ ቲክታክ፣ ፌስቡክ፣ ዩቲዩብ የሚያይ አበሻ ኤርትራዊና ኢትዮጵያዊ ኤርሚያስን የማያውቀው የለም። ከመታወቅ አኳያ ከሆነ ማለት ነው። ትናንት መታችሁ እዚህ ስማችሁን አስተዋውቃችሁ ሄዳችሁ የእግዚአብሔር ህዝብ ግን ትዘርፋላችሁ። 2 ዓመትና 3 ዓመት እንኳን የተፈተነ አገልግሎት ሳታገለግሉ ማለት ነው። እዳችሁ ብዙ ነው። በእውነት እዳችሁ ብዙ ነው። እዳችሁ ብዙ ነው። 3 እና 4 ዓመት እንኳን አላገለገላችሁ ነው። ያሳፍራችኋል ኤርሚያስ ማለት ነው። ይኸው በጽድቅ ነው የምኖረው፣ በጽድቅ ነው የምነግራችሁ። ማናችሁም የጸለይኩላችሁ ሰዎች አንዳችሁም ሰይጣንን ለማገልገል ዲያብሎስን ለማገልገል ራሳችሁን አሳልፋችሁ ካልሰጣችሁና ካልዋሻችሁ በስተቀር አንዳችሁም ኤርሚያስ አንተ ጸልየህ ከጌታ መልእክት ሰምተህ ነግረህ ገንዘብ ተቀብለኛል ከኔ ብለህ አንዳችሁም አታወሩም። የሳሙኤል አምላክ እግዚአብሔር ምስክሬ ነው። አንዳችሁም ጽድቅ ያዋጣል። አንዳችሁም አታወሩም በያው ጌታ ፊት። በራሳችሁ በበጎ ተነሳሽነት ካደረጋችሁት በቀር አንዳችሁም አታወሩም ማለት እኔ ጸልዬላችሁ ገንዘብ የተቀበልኳችሁ ማለት ነው። እንዴት ያሳፍራል! ወይኔ ጸልየው ገንዘብ ይቀበላል። አየህ፣ ጸልዮላት ተፈውሳ እኔ እኮ ነኝ የጸለይኩልሽ። በይ እንግዲህ ፈውስሽንማ ከተቀበልሽ በኋላ በሆስፒታል ታውጪው አልነበረ? ያንን ለእኔ አምጪ ይላል። አንተ ሰውዬ
ወይኔ ልበል እንጂ ወንድሜ፣ ወይኔ ልበልልህ ለአንተ። በነፃ የተሰጣችሁም በነፃ ስጡ ብሎ የሚለው ቃል ወደቀ ማለት ነው። በቃ የለም እናንተ ጋር የለም። እንደ ኤርሚ ምን በነፃ ነው ብለህ ንግድ ውስጥ ገብተሃል። ለዚህ ነው እግዚአብሔር የሰራዊት ጌታ እግዚአብሔር በሰው ፊት ሞገስ ያሳጣችሁ። አማክሬያታለሁ ወደ 2 ሰዓት ያህል የቤተሰቧን ጉዳይ የባሏን ጉዳይ እንትን ሶልቭ አድርጋለሁ። አንተ አይደለም ያደረከው፣ አንተ አይደለም ካደረከውም አንተ አይደለም ያደረከው። አይ አገልጋይነት አገልጋይነት ኢንተርናሽናል ምናምን ነገር ትላለህ አይደል? እግዚአብሔር እንደዚህ ትልቅ የመሰማትማ እድል ቢሰጣቸው አንዱ እኮ ብሎኛል እኮ መጥቶ ስሙን የምታውቁት እዚሁ ስሙን የምታውቁት በቃ እኔ የዛን ቀን ነው የበቁኝ አንዳንዶቹ እዚህ ሶሻል ሚዲያ ላይ ሃሎ ኤርሚ እንዴት ነህ የጌታ ሰው ምናምን ነገር እኔ ደህና ነኝ ጌታ ይመስገን። አንተ በቃ እኮ በሙሉ እኮ ነው ህዝቡ የሚከተል አለኝ። ምን የሚከተል ኢየሱስን የሚከተለው እኔም ተከታይ ነኝ። ኦኬ እና ቀጥታ አልኳችሁ ይሄው የኤልያስ አምላክ እግዚአብሔር ምስክር እኔ እኮ ያንተን ያህል እኮ ህዝብ ቢሰማኝ እኔ ማረገውን አቅ ነበር አለ። ምን ልታረግ ነው የሚሰራ በቃ መታ አድርገህ በጊዜ ምናምን ነገር አላለኝም እንዴ። በቀድሞ በዓለም ባለብን ምጭምታ ብዬ ነበር ብዬ የምለው አየ መታ አድርገህ ብሎ በቃ ምልህ በቃ እንትን ቆም ብለህ ወይኔ አሁን ስሙን ብጠራ አብዛኞቻችሁ ታብዳላችሁ። ለዚህ ነው ሞገስ አልባ ያሳጠ እንትና ምንድነው ሞቲቫቸው ወደዚህ የሚመጡት ሌላ ነገር ደምረው አባስተው ቀንሰው የሰውን ብዛት የሚፈልጉት ለዚህ ነው ማለት ነው። ዳርያስ በላተኛ እንዲህ ብሎ አለኝ ወንድሞቼ ናቸው ወንድምነት ምን ባባል የነበሩት ማለት ነው። መለ ሁሉ ህዝብ እንትን እያለ ምናምን ነገር ወይኔ ውስጤና መይታቃን አይ ጳውሎስ አንዳንዴ ቁጭ ብዬ ጌታ ምስክሬ አልቅሽ በእውነት ነው የምለው ጌታ ፊት ምን ልለው እችላለሁ? አንተ ነህ ጥፋተኛ ምናምን ነገር ብዬ አልለው። እሱ ዘንድ ጥፋት የለ አንተ ነህ ጥፋተኛ ምናምን ነገር አልለው። ለማንም ወጠብሻ ጎረምሳ እኮ አንስቶ ከአመድ ከትቢያ ከመሬት ከአመድ አንስቶ ጸጋ ሰጠን ከኔ ጀምሮ ማለት ነው። የሰጠንን ጸጋ ግን ይነግዱበታል። አየህ ማነው ስምሽ? ገነት። ኦኬ ጸልይልሻለሁ። ጌታ ይመስገን ሃሌሉያ ብሎ ጸልዮ በባለፈው ጸልይልሻለሁ አስገቢ ይላል። በጎቼ በምድረ በዳ ላይ ተቅበዝብዘዋል ብሎ ያለ የባሪያው የሕዝቅኤል አምላክ ይፋረዳል። ቅድመቴ እምወዳት የእግዚአብሔር ሴት ገንዬ እንደነገረችህ አትጠራጠር አልኩ። አትጠራጠር። መንጋውን በዱር በተራራ በሸለቆ ተቅበዝብዘዋል። ለምድረ በዳ አራዊት መብል ሆኗል። በጎቼን የሚፈልግ የሚሰበስብም የለም ይላል። ለሰነፎች እረኞች የተሰጠ ትንቢታዊ መልእክት። እንደዛ ብሎ ሲለኝ በቃ እኔ እዚህ ቲክቶክ ላይ የወጡ ሰዎች
እዚህ ፔንቴ ነኝ ብሎ ያለው ማህበረሰብ ራሱ አገልጋይ ነኝ ብሎ ያለው እኔ ይቅርታ አድርግልኝ። እውነቴን ነው ብዬ የምልህ አትቀየሙኝ። እናንተም እንደዛ ልታዩን ትችላላችሁ። እኔ የጎሪጥ ነው የማያቸው ብዙዎቹን። ጌታ አላካቸውም፣ ዓላማ የላቸውም። ኢየሱስ ቀዳሚ አይደለም እነሱ አፍ ላይ፣ ኢየሱስ ቀዳሚ አይደለም እነሱ ህይወት ላይ፣ ኢየሱስ ቀዳሚ አይደለም እነሱ አገልግሎት ላይ አይደለም። ያስታውቅብሃል አልኩ። ተክዬ ሲዘምር ያስታውቅብኛል ብሎናል። ያስታውቅብሃል እኮ አይደለም። ጉዳያቸው አይደለም ሰው ዳነ አልዳነ፣ ሰው ታነጸ አልታነጸ። በሕዝቅኤል ዘመን የነበሩ እረኞች እንደዚህ ነበሩ። በኢሳያስም ዘመን የነበሩት ማለት ነው እንደዚህ ነበሩ። ጉበኞቹ ብሎ ያላቸው አለ በትንቢተ ኢሳያስ መጽሐፍ ምዕራፍ 56 ላይ ጉበኞቹ እውሮችና መጮህ የማይችሉ ውሾች ናቸው፣ መብል ወዳጆች ናቸው ይላል። ጉበኛ ከሐረር አማኑኤል ወይ ከናዝሬት አማኑኤል ኳይሮ ዘማሪዎች ጋር ጉበኛ ነኝ እያሉ መዝለል ብቻ አይደለም። ጉበኛ የሆነ ሰው ምን ያደርጋል? ይጠብቃላ። ማንን? የእግዚአብሔርን መንጋ። እኔ ጉበኝነት የማየው እንደነ ገንዬ አይነት ውስጥ ነው። አላየው? ውስጧ እየተንተከተከ በእግዚአብሔር ቅናት በእንባ ተሞልታ መብል ወዳጆች ናቸው አለ ኢሳያስ። እዛ ዘመንም የነበሩት እንደዚህ ናቸው። የሚበሉት ደግሞ ማን ነው? ህዝቡን፣ መንጋውን። በጎቼ ለመብል ሆነዋል አለ እግዚአብሔር። ህዝቡን ማለት ነው። የሚሰበስብ የሚፈልግም አልነበረም። በፈረሰውም ቅጥር በኩል ሊቆምልኝ የሚችል ሰው ፈለጉ ይላል እግዚአብሔር። እግዚአብሔር ሰው ፍለጋ ላይ ነው ያለው። ምን አይነት ሰው ነው የሚፈልገው ነው ግን እግዚአብሔር ሰው ይፈልጋል ተብሎ ምን አይነት ሰው ነው የሚፈልገው? ፓስተር ነው የሚፈልገው? ነቢይ? አገልጋይ? ምን አይነት አገልጋይ? በጽድቅ የሚያገለግል ወይስ በሌብነት የሚያገለግል? እያመነዘረ የሚያገለግል ወይስ በቅድስና የሚያገለግል? እግዚአብሔር የሚፈልገው በጽድቅ የሚያገለግል በቅድስና እግዚአብሔርን በመፍራት ህይወት የሚያገለግል አገልጋይ ነው የሚፈልገው። እና ይኸው ምድሪቱን ሞልቶት የለ እንዴ ብለህ ብትል እኔ ተወኝ፣ ክፉ አታናግረኝ። ከጥቂቶቹ በስተቀር ዓላማቸውን የሳቱ ሰዎች ናቸው። እውነተኛ ጸጋ ስጦታ እንኳን እግዚአብሔር ሰጥቷቸው ያን የሰጣቸውን የጸጋ ስጦታ አቢዩዝ አድርገውት በገንዘብ ለውጠውታል፣ በንግድ ለውጠውታል። እያንዳንዱ ወደ ጥቅማቸው ዞር ብለው በብሉይ ኪዳን በነበረው ዘመን ላይ የነበሩ እኮ ነቢያት እነዛ ሐሰተኞች እንኳን የተባሉት እኮ ከጎዳና ሁሉ እኮ ወጥተው ነው። አንዳንዶቹ በእውነተኝነት ጀምረው ልክ እንትና ዴማስ ከጳውሎስ ጋር ነበር የጀመረው። ነበርን እኮ ከጳውሎስ ጋር ምናምን ነገር ብሎ እያለ ማለት ነው። ተሰሎንቄ ሲደርስ ግን ማን ይሞታል? አንተ እንዴ ማን ይሞታል? ይሄ ጳውሎስ በሄደበት ከተማ ኢየሱስ ያድናል ነው ብሎ የሚጮህ። ዴማስ ነገር ዓለሙን ሲያዩ ጳውሎስ እየተራበ ነው። አብሮ ከዚህ ሰውዬ ጋር ታዲያ ለምን በምን ዕዳዬ ነው በችጋር የምጠበሰው ብሎ ነው አከላሽ በል ምናምን ነገር ብሎ ማለት ነው። ተሰሎንቄ ሲያይ በቃ ቆንጆዬ የወደብ ከተማ ናት። ሮማውያን እንትን ያሏት የንግድ ነገሯ ያኔ በጣም ሞቅ ያለ ነው። ቆነጃጅቱ ሴቱ አለ፣ ገንዘቡ አለ። በቃ እንዴ እኔ ከጳውሎስ ጋር ስለፋደድ አልኖርም ብሎ በሚል አይነት ነው ዞር ያለው። ብዙዎች እንደዚህ ናቸው። ጀምረው ዞር ይላሉ የሆነ ቦታ ላይ። ጉበኛ ሆነን ነን ብለው የጉበኝነት ስራ አይሰሩም። ጉበኛ ነን ብለው ግን አያዩም። አድነኛ አምላኬ። የማያይ ጉበኛ ምን ይባላል? ለቤታችሁ ጥበቃ ስትቀጥሩ፣ ጥበቃ ቤታችሁ ያለ ሰው ለድርጅታችሁ ጥበቃ ስትቀጥሩ፣ ይቅርታ አድርጉልኝ፣ እንደዚህ አይነት ወንድሞች እህቶች ካላችሁ ማየት የታሳናቸውን ሰዎች ጥበቃ ትቀጥራላችሁ እንዴ? ማን ይቀጥራል? እኔ እስከማውቀው ድረስ ማን ይቀጥራል?
አዶን እናንተ እንደዛ የምትቀጥሩ ከሆነ ውሻ እንኳን ቤት ካሳደግ ማየት የተሳነው ውሻ እኮ አታሳድግም። ምን ያደርግልህ ታሳድጋለህ? ውሻ ለጌጥ ብሎ ቤት የሚያሳድግ ሰው የለም። እኔ በገጠሩ ስላደግኩኝ 4 ውሾች ነበሩ። እኔ በነበርኩበት ጊዜ ነው የምልህ። ቀን ቀን ይታሰራሉ፣ ማታ ማታ ነው የሚለቀቁት። እነሱን እየመጣ የቀበሌው ህዝብ ሁሉ ስሙኒ እየከፈለ እንዲያያቸው አይደለም የምናሳድገው፣ እንዲጠብቁ ነው። እኛ ምንተኛበት ሌሊት አለ። በዛን ጊዜ ከብቶቹም በረቱን በጎቹም ከጋጣ ምናምን ነገር ባሉበት ጅብ ስላለ ጅብ መጥቶ እንዳይነጠቅ እኛንም በተኛንበት እንዳይበላ ወደ ቤት እንዳይመጣ ሌሊቱን ሁሉ ሲረባረቡ ነው የሚያድሩት። ግን አሳድገው ቤት ዝም ብለህ ቂጣም እየጋገርክ ስጋም እያመጣ ቁራጩንም ቁርጥራጩንም አጥንቱንም እየሰጣው እየበላ እየጠጣ እንግዳም ሲመጣ የማይጮህ ጅብም ሲመጣ የማይጮህ ሸላም ሲገባ የማይጮህ ውሻን በቤቱ የሚያሳድግና እየቀለበ የሚያኖር ማን ነው? ማንም የለም። ውሾችን የምናሳድገው ተኝተን ባለንበት ሰዓት ላይ ጠላት መጥቶ አታክ እንዳያደርገን ጮኸው እንዲያነቁን ነው። ይሄው ነው መልእክቱ። መልእክቱ ይሄ ነው። ጮኸው እንዲያነቁን ነው። ጉበኞች ናቸው ማለት ነው ውሾች በየቤታችን እንትን ያላቸው። ጉበኞች በጥንት ዘመን ኢየሩሳሌም ቅጥር ስለነበራት ባቢሎናውያን ቅጥር አላቸው። ግብፅም እንደዚሁ ጥንታውያን ኤንሸንት የተባሉ ከተሞች ቅጥር አላቸው። በቅጥሮቻቸው ላይ የሚቀመጡበት ቦታ ማማ አለ። ማማ ይባላል። ወይ ደግሞ ጉበኞች የሚቀመጡበት ተብሎ ያለ አሁን በኢየሩሳሌም በድሮ ዘመን በእነ ነህምያ ዘመን እነኛ ጉበኞቹ የሚቀመጡበት ቦታ አለ። በባለፈው ማሳይተናል። አሁንም አሳያቸዋለሁ። ሰኒን ጠይቂያት ማለት ነው። ቅጥሩ ላይ የቱ ጋር እንደሚቀመጡ ከላይ ነው። ከላይ የሆነች ጎጆ የምትመስል ነገር ራሱ ከዛው አብሮ የተሰራ ጎጆ ብዬ ስላችሁ እንደዚህ እንደ ሳር አይደለም። የሆነች መጠበቂያ አለች። እዛ ጋር ነው ቁጭ የሚሉት ቀስታቸውን ይዘው ምናምን ነገር። አሁን ደግሞ መሳሪያቸውን ይዘው ማለት ነው። ስናይፐሩን ደግኖ ነው እዛ ቁጭ የሚለው። ቀልድ የለም። ኢየሩሳሌም ላይ አደጋ ጥላለሁ ብለህ ብትል ከጀት ከቦምብ ያመለጠ በስናይፐር ያስካካልሃል። እላህ ላይ ነው የሚያርከፈክፈው። ምንድነው ጾፊ የሚባለው አለ አይደል? አዎ እህትየው ስትሄጂ ንገሪኝ እሺ። እዛ እናንተም አካባቢ አንቺ ያለሽበት ሞሪያ ተራራ አካባቢ ነው አይደለሽው? አብርሃም ይስሐቅን የሰዋበት እዛ አካባቢ ላይ ቅጥሩን አካባቢ ላይ ታሳይናለሽ። ቅጥሩ ላይ ማለት ነው እህትየው። ተነጋግረን እና ለምን የሚቀመጡት ጉበኞቹ ጮኸው ከከተማ ውጪ ከሌላ አገር የሚመጣ ባዕዳን መጥተው ከተማ ውስጥ ያለውንም ህዝብ እንዳይመቱ ከከተማ ውጭ የወጣውንም ህዝብ እንዳይመቱ አስቀድሞ በርቀት ሆነው ያያሉ። ልክ እንደ አጉሊ መነጽር አይነት ነገር ሆኖ በርቀት የሚያዩ በርቀት ሊያዩ የሚችሉ ሰዎች ማለት ነው። ያኔ መሳሪያ አልነበራቸውም። ከርቀት ሊያዩ የሚችል ነገር አይደው ነው ካለ ትረዱኛላችሁ። ግን ይሄ አሁን በጦር ሜዳ አጉሊ መነጽር እንደሚባለው አይነት ነገር ከርቀት እይታቸው በጣም እዛ ማማው ላይ ወጣው እዛ ጉበኞቹ የሚቀመጡበት ቅጥሩ ጫፍ ላይ ወጣው ያዩና ከርቀት እየመጡ ነው፣ ባቢሎናውያን እየመጡ ነው፣ ግብፃውያን እየመጡ ነው፣ ቶሎ ግቡ፣ ከቅጥሩ ውጭ ያላችሁ ቶሎ ግቡ፣ እየደረሱ ነው፣ ሸለቆን እየተሻገሩ ነው፣ ፈጠኑ በላው ቶሎ ጮኸው ከቅጥሩ ውጭ ያለውን ሰው ያስገባሉ። ይሄ ነው ስራቸው። ለምን? የሰው ነፍስ እንዳይጠፋ። የጉበኛ ስራ ይሄ ነው። የእግዚአብሔርን መንጋ የሚጠብቅ ማለት ነው። ኢሳይያስ ምን አለ? እውሮች ናቸው ማየት አይችሉም ማለት ዋት መብል ወዳጆች ናቸው የማይጠግቡ ውሾች ናቸው ነው ያለው ቃል በቃል። አብልታው የማይጠግብ ውሻ ማለት ነው። እኔ ፈረስና አህያ ነው እምብርት የለውም ተብሎ ሲባል በገጠር ማቀው ስንቶች አሉ በእውነት። እኔ ስንቱን ታዝቤያለሁ። እንደዚህ ዛሬ ብዙ አስወራችሁኝ በእውነት።
ራሳችሁን ጠብቁ። እሺ የእግዚአብሔር ወንዶችና ሴቶች ልጆች ራሳችሁን ጠብቁ። አገልጋይ ከሆነ ወደ እናንተ ከመጣ ጸጋ ከሰጠው ጌታ ጸጋውን ሲሰጥ በነፃ አይደል የሰጠው? በነፃ የሰጠው ለአንቺም በነፃ እንዲሰጥ ነው። በነፃ ነው ጸጋ ስጦታውን የሰጠን። በነፃ የተሰጠንም በነፃ ነው የምሰጠው። እና ራሳችሁን ጠብቁ፣ ህይወታችሁን ጠብቁ። እንዳታስበሉ፣ ንብረታችሁንም እንዳታስበሉ። የእግዚአብሔር ሕዝብ አውቃለሁ ምን ያህል ሩህሩህ እንደሆነ። አሁን ያ ቅድም ያ ልጅ እንኳን ብሎ ሲል ስንት ሰው ነው እኔም ላግዘው ያለው አውቃለሁ። ጴንጤ በጣም በእውነት ጌታ ምስክር እኮ ነው አልኩህ። ጴንጤ ለዚህ ነው እኮ ጴንጤ የሚበላ ህዝብ ነው እኮ እያሉ ነው እየመጡ እየበሉን የሚሄዱት። አየህ ቅኖችና ቸሮች ስለሆኑ እንጂ ጅላጅሎች ስለሆነ አይደለም። ስንቱ እኮ በልጽጓል። ኢየሱስ ጌታ ነው ብሎ ደመቅ አድርጎ ከሰበከሽ በቃ ጴንጤ በቃ ፈሷል። የለም ኢየሱስን ይወዳል። በቃ በሚወደው በኢየሱስ ይመጡብናል። ጌታ ይመስገን እያሉ ማለት ነው። ይኸውልህ ደግሞ ችኛይቱ መጣች። አሁን ደግሞ ሌላ ጦስ ልሰበስብብም አለሽ። ሲጀምር የአሁን አገልጋይ ለትዳር አይሆንም። ይህንን ጽንፈኛ አካል ብለነዋል። ጽንፈኛ አካል ኧረ ተይ እህቴ፣ ኧረ ተይ፣ ኧረ በመድኃኒዓለም አረጋጉት። አሁን መቼ ትዳር ውስጥ ገባን? ስንት ያላገባ አገልጋይ አለ። እኔስ አግብቻለሁ። 16ኛን ጨርሼ ወደ 17ኛው ዓመቴ ላይ እየሄድኩ ነው። እኔን አታስፈራሪኝም ልልሽ ፈልጌ ነው እግረ መንገዴን። እዚህ ያላገባ ስንት አገልጋይ አለ። ከሰራ በቃ ጨርሳል። በቃ ሚውት አድርገዋል። ሌላ መስመር ልገባል። እኔ አልሰራና ከዛ ያው በቃ ብሶት ቀሰቀሽ እህትዬ። ያልሆነ ኮሜንት ጽፈሽ ማይከፈቱ ሚውት አድርጉ፣ ሚውት አድርጉ። ዘምቶብን ዝም አንልም ትላለህ። በእኛ ተራ ነው ወይ ነው? ራሳችሁን ጠብቁ። በቃ ለወንድሞች ልስጣቸው፣ ራሳችሁን ጠብቁ። እውነተኛ አገልጋዮችን እግዚአብሔር አምላክ ጌታን የሚፈሩ ሰዎችን ነገሮች ከተመቻቹልን አብራችሁን ከቆማችሁ መስተካከል ያለበትን ከወንድሞች ጋር ተነጋግረን እዚህ ካሉ ወንድሞች ጋር በግሩፕ አውርተን ከኛም አልፎ ሌሎች የሚያግዙ ሰዎች ገብተው አገልግሎቱ ላይ እንዲያግዙን ተጠሪነት ያለው ቅድም ቤካ እንዳለው እንደዛ እናደርጋለን። ተባረኩ። ቴንኪው እህትዬ። አንቺ ገጠመሽ ማለት እህቴ፣ አንቺ ገጠመሽ ማለት የምሩን አድርገዋለች። አንቺ አታላይና ገንዘብ ፈላጊ ከሆነ ገጠመሽ እህትዬ። በጽድቅ ደግሞ የሚኖር አገልጋይ አለ፣ እግዚአብሔርን የሚፈራ። እውነቴን እኮ ብዬምልሽ እግዚአብሔርን እየፈሩ የሚኖሩ የነበርኩበትን ዘመን አምላኬ ያውቃል፣ በጸጋው ስላሳለፈኝ። ኦኬ እህቴ፣ እንደዛ አይደለም ሁሉ፣ እንደዛ አይደለም ሁሉ ሰው፣ እንደዛ አይደለም። አንቺ ምናልባት እንደዛ ሰው ገጥሞሽ ህይወትሽን ጎርቶት ሄዶ ከሆነ በፍጹም ጽድቅ እያሉ በጽድቅ የሚኖሩ ሰዎችም አሉ። ሳናገባም በፊት ካገባንም በኋላ ማለት ነው እህትዬ። ኦኬ እህቴ። አዎ 18 ማይረቁ አገልጋይ ላይ ብቻ አስወጣት። ምን ተገልጋይም አለ፣ ምዕመንም አለ፣ ሰፈር አለ። ጎረቤትሽን ምናምን ቼክ አድርጊ። በቃ አገልጋይ አትበይ። አንቺም የሚገለግለውስ አያገባም እንዴ?
ምንድነው አገልጋይ ለአገልጋይ ላይ ብቻ እንትን ማለት ነው። ኧረ በጣም በጽድቅ የሚኖሩ አሉ እንዴ? አዎ ተገልጋዩንም ተገልጋዩ የጎረቤት ልጅሽ ምናምን እሱን ከሱ ጋር አውሩ። እኔ እንግዲህ በአራዳ ቋንቋ ተመቻቹ ብያለሁ። ለምን አውሩ፣ ሁለታችሁም አውሩ። ከዚያ ደግሞ በቃ እንትን በሉ እንጂ አግቢ እንጂ አገልጋይ ላይ ብቻ ምን ነጭ ሱፍና ነጭ ሶፋ ነጭ መኪና አምሮሽ ነው እንዴ? ቀዳማዊት እመቤት ምናምን መሆን አምሮሽ ከሆነ በቃ እሱ የለም ዳራዥ የታለሚ ዳራዥ እንዴ ምን ነው? እሺ ኤርሚ ሐሳብ ይስተቀልል። ለማንኛውም ሐሳብ ይስተቀልል ምንድነው እሱ በነብይም ስም ይምጣ በአስተማሪም ይሁን whatever በምንም አይነት መንገድ አንድ ልጅ ገንዘብ ከጠየቀች በቃ እሷ ልጅ ማምለጥ አለባት ብዬ ነው ማምነው። ኤንድ ሁላችሁም እዚህ ያላችሁ ኤርሚዬ በደንብ አድርጎ መክሯችኋል። ከዚህ በላይ ምንም ምክር አያሻችሁም። ግን አንድ ጥንቃቄ ልታደርጉ የሚገባ ነገር አለ። በነገራችን ላይ እነኚህ በግሩፕ እናስተምራለን በግሩፕ እንደዚህ እናደርጋለን ምናምን የሚሉ ወንድሞች ይሁኑ whatever ወንድሞች ኦኬ የሴት ደላሎች አሏቸው። ቢኮዝ ሴትን በሴት ቋንቋ ሴት አውረታ በደንብ አድርጋ ማሳመን ስለምትችል ሴቶችን የሚጠቀሙ አደገኛ ሰዎች አሉ። አደገኛ ምርጥዬ የሴት ደላሎች አሉ። እነዛ ደግሞ የሴት ደላሎች ለነዛ ሰዎች ተስፈኛ ባለትዳር ናቸው። ተስፈኛ በቃ እና በጣም ጥንቃቄ ያሻል። በጣም ጥንቃቄ አሁን እዚህ ጋር ወጥተ ምናምናም በጣም ማላወራውን ስፔሻሊ አንዳንድ ማይወሩ ነገሮች አሉ። ማይወሩት ለምንድን ነው? ከወንጌል አንፃር ሜቢ አላስፈላጊ ነገር እንዳይፈጠርም ሲባል ነው። አሁን ከወንድሞች ጋር መክረው ጉዳይ አለ። እንደ ደግሞ መክረን ይሄ ነገር ይውጣ ይወራበት ምናምን ብለን ዲሳይድ እያደረግን ነው። አሁን እንደ ድሮ አይደለም። በስሜት ተነታተን እየመጣ እኔ አሁን በስሜት እንደ ድሮ በቃ ሆ ብዬ ምናምን እየመጣ ማወራው ነገር የለም። ግን እያንዳንዷ በአስተማሪም ስም ሁን እንደኔሞ ፕሮፌሲ ሚን whatever በምንም አይነት መንገድ በዋትስአፕ እና በቴሌግራም ግሩፕ ሰብስበ ሴቶችን እንደ ጥገት ላም አስቀምጠ የምታል በጣም ብዙ አለ። በደንብ አለ። ሴቶቻችን የፈለገ ሴት ሆና በምንም አይነት መንገድ ብትመጣ ማንንም አትስሙማት። ማንንም ሴትም መተታወራችሁ ወንድም ያወራ ቀደም እንዳልናችሁ ነውና ራሳችሁን ጠብቁ። በጣም ብዙ አደገኛ የሴት ደላሎች አሉ በመካከል ሆነው የዚህ አይነት ስራ የሚሰሩ በጣም ማኒፕሌት የሚያደርጉ ወንድሞችን ሴቶችን እህቶችን እና በጣም ጥንቃቄ ያሻል። እህቴ ደግሞ በጣም እጅሽን ከበላሽ ገንዘብ ማውጣት እና እጅሽን ከበላሽ ሰፈር እኮ አጠገብሽ እኮ ስንት የተቸገረ ወንጌላ ያለ ቀላል እኮ ነው። ምንም ገንዘብ በጣም እንደው ካለ ለምሳሌ አሊያም ደግሞ ጎረቤት ምናምን የተቸገረ እንደው ምሳ በልቶ ራትን ቁርስ መብላት ያቃተው ድሃ አለ እኮ ይታወቅ የለን። እኛ ሁላችንም ኢትዮጵያውያን ደግሞ አብዛኛው ድሃ ነው የሚታወቀውና ፕሊስ በጣም ጥንቃቄ ያሻዋል። እኔ አሁን እንደዚህ በጣም ላይክ ቦልድሊ ነገሮችን አሁን ላይ ማውራት ማልፈልገው ቀደም እንዳልኳችሁ ከወንጌል አንፃር እንደው ጥቅምና ጉዳቱን እየፈተሽን እያየን ስለሆነ እንደ ድሮ ዝም ብሎ በደመ ነፍስ በስሜት ምናምን ነገር ከመነዳት ከዚህ አይነቱ ስለወጣን ነው። አሁንም ዳታ አለን እኛ እጃችን ላይ አለን። እኔ እዚህ አገልግሎት ላይ 5 ሰዎች አይሆኑም። ሌላ ጊዜ እናወራለን። 5 ሰዎች አይሆኑም። እሱ እናወራበታለን፣ ችግር የለውም። እና ፕሊዝ ራሳችሁን ጠብቁ። ፕላስ ደግሞ እድሪውን የማይታወቅ ነገር በኤርሚና በዳኒ ስም ደግሞ የየወር መዋጮ መሰበስቡ እናንተ አቁሙ። አዎ ልንገራችሁ፣ እኔ ምንም ነው ማታመጡ። በነገራችን ላይ እኔ በግልጽ ለማወራው and I don't need anything from anyone so እየነገርኳችሁ ነው። በዳኒና በኤርሚያስ ስም በየወሩ መዋጮ የምትሰበስቡ ምን ዕቁብ ቤት ነው እድር ነው ምንድነው የምትሰበስቡት? you have to stop what and ማታቆሙ ከሆነ ኖ ኤርሚ አሁን እዚህ አያስፈልግም። ማታቆሙ ከሆነ ግን we gonna like በጣም በደም አምጥተን ነው ኤክስፖዝ የምናደርገው። ስለዚህ ስቶፕ እንደዚህ ያለ አመሰግናለሁ። ጸጋ ያብዛላችሁ። የለውበትም ነግሬያለሁ። እኔ ጋር መታችሁ ገንዘቤን ተበላው ምናምን እንዳትሉ። እስራኤል ሀገርም ላይ እንደዚህ ሲሰበስቡ ነበር። ነግሬያችኋለሁ። እኔ በግልጽ ነው እዚሁ የምናገረው፣ በጽድቅ ነግሬያለሁ።
ኦኬ የእግዚአብሔር ሕዝብ ነግሬያቸዋለሁ። ኦኬ ኤርሚዬ፣ ዳጊ፣ ቢና፣ ማያ፣ ቤካ፣ ሰሙ፣ ባዩ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ሲወራ በነበረው ላይ እኔም ትንሽ ሀሳብ መስጠት ፈልጋለሁ፣ ማንሳት ፈልጋለሁ። ድምጽ ማን ጋር ነው ያለው? እሺ ባዩ የሚዩት አድርጎ እሺ ወንድም አለ። እሺ እኔም መንገድ ላይ ነኝ። በእርግጥ ግን የተወሰነ ሀሳብ ማንሳት ፈልጋለሁ በዚህ ጉዳይ ላይ አንድ 3 ነጥቦችን ነው ማንሳት የምፈልገው። የመጀመሪያው ነገር አሁን ይሄ በቴሌግራም ግሩፕ እና በዋትስአፕ ግሩፕ ላይ ስላለው ትምህርት ነው። እኔ በጣም ልብ ያዘነበት ጉዳይ አለ፣ እጅግ በጣም ማለት ነው። በጣም ማለት እኔ ማንም ሊሆን ይችላል፣ ሰው የትኛውም ሰው ሊሆን ይችላል፣ ረጅም አጭር፣ ወፍራም ቀጫጫ፣ አብሮኝ የበላ አብሮኝ ያገለገለ ማንም ሊሆን ይችላል። በዚህ ነገር ግን እውነቴን ነው የምላችሁ፣ እኔ ወደ ኋላ አልልም። ብዙ ነገር ሰምቻለሁ፣ ብዙ ነገር አይቻለሁ፣ ብዙ ደግሞ የተላኩልኝ ነገሮች አሉ፣ ያዩዋቸውን ነገሮች አሉ እና ፊት ለፊት ነው እኔ ስም እየጠራው የምናገረው። በእውነት ነው የምላችሁ ፊት ለፊት ማለት ነው። ዳኒ ጋር እና ኤርሚ ጋር አትሂዱ የሚሉ ሁላ ሰዎች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። እነሱ መጥተው ሲያገለግሉ የነበሩ ሰዎች ነገር ግን ዳኒ ጋር ኤርሚ ጋር አትሂዱ እኔ ጋር መጣችሁ ከተማራችሁ የሚሉ ሰዎች አሉ። በጣም በሚገርም ሁኔታ ማለት ነው። ቮይሳቸውና ጽሁፋቸው እኮ እዛው ነው የሚቀመጠው። ይሄ እኮ በጣም እኮ የሚያስገርም ነገር ነው። እንዴት ድምጼ እኮ ከዚህ ይሄዳል፣ ሰዎቹስ እዚህ ውስጥ ቢኖሩ ብሎ እንዴት ነው ሰው ማያስብ? እዛ ግሩፕ ውስጥ እኔ እኮ ልኖር እችላለሁ እኮ በሌላ ስም ማለት ነው። እኔ ልኖር እችላለሁ እዛ አንተ ያለበት አንተ እንደዛ የምትናገርበት ግሩፕ ውስጥ እኔ ልኖር እችላለሁ። እና እኔ በጣም ነው የገረመኝ። በጣም ማለት ምን አይነት ስብዕና ቢኖረን ነው እኔ ጋር መተህ የምትማር ከሆነ ኤርሚ ጋር አትሂድ፣ ዲቤት ያለበት ክርክር ያለበት ቦታ ላይ አትሂዱ፣ እኔ ጋር ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው። እንደፈለጉ ሰዎችን ማድረግ የሚፈልጉ በየወሩ ይሄን ያህል ገንዘብ ካላስገቡ የሚሳደቡ የሚቆጡ ሰዎች አሉ። አገልጋይ ነን የሚሉ እዚህ ሚዲያ ላይ አብረውን የሚያገለግሉ ሰዎች ናቸው እነዚህ ሰዎች። ገንዘብ በወር ካስቀረች አንዱ ወይ ደግሞ ካስቀረ ደውለው የሚሳደቡ የሚቆጡ ሰዎች ማለት ነው። ከመሆን እንዴ ምን እያረጋችሁ ነው? እኔ የምሬን ነው የምላችሁ። እኔ ስም እየጠራው ነው የምናገረው በማስረጃ ማለት ነው። ይሄ በጣም የሚያስነውር ነገር ነው። በጣም የሚያስነውር ነገር ነው። በጣም እንዴ ሰው ለምሳሌ ወንድም እህቶች ደውለው እኔ አገልግሎትን ላግዝ ፈልጋለሁ ልረዳ ፈልጋለሁ ብለው ሰዎች ሊያግዙ ይችላሉ። ይሄ ጽድቅ መንገድ ነው እኮ በቃ ከአገልግሎት ጎን መቆም ፈልጋለሁ። እሺ ቸግሮ ሂደህ ጠይቅ። እሺ ያንተ ችግር መቼ ነው የሚፈታው? በእውነት ነው የምላችሁ ኤርሜ እኔ ያስታውቃሉ እንደዚህ አይነት ሰዎች የሉም እዚህ ሚዲያ ላይ ራሱ። እኔ ይሄ ሁለተኛውን ሐሳብ ነው። ይሄ የመጀመሪያውን ሐሳብ ልቋጨው እና በየግሩፓቸው ያሉ እንደዚህ አይነት ሰዎች አሉ። በጣም በሚገርም ሊያስተምሩ ይችላሉ። የእግዚአብሔርን ቃል በመገለጥ ሊናገሩ ይችላሉ። ምን አገባኝ? ያንተ ህይወት ኢየሱስን ካልተናገረ በጽድቅ ህይወት መኖር ካልቻልክ ምን ትርጉም አለው ያንተ ሐዋርያት ስራና ሮሜ ገላትያ ማስተማር? ምንም ትርጉም የለውም ወዳጄ፣ ምንም ትርጉም የለውም። አታስመስሉ፣ በቃ በጽድቅ በእውነት ነው የምላችሁ። ሰው ከዝሙት ከገንዘብ ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ገንዘብ ራሱ እኮ ጌታ አድርገሃል እኮ ገንዘብን ማለት ነው። አንተ ራስህ ላይ ሹመሃል ገንዘብን እና ይሄ በጣም እኔ እንዳልኳችሁ ስም እየጠራው ነው የምናገረው። ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው እኔ ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር እዚሁ ወንድምነት ሰናቸው የነበሩ ማሌ ልግባና ኤርሚ ለአንተ ነግሬያለሁ። ከዚህ ፊት የዛሬ 9 ወር አካባቢ የሆነ ዳታ ሰብስቤያለሁ። እኔ ጋር መረጃ አለ ግን አላወራም። ግን እንደዚህ ምናምን ብዬ ለአንተ ኦልሬዲ ነግሬያለሁ። አሁን ብሩኬ የሚናገረውን ነገር ዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛ ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው እኛ
ከወንጌል አንጻር ነው። ምንድነው እዚህ ጋር አላስፈላጊ ነገር ተመቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነገር ያለው ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደግሞ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን with the evidence ነው የሚመጣው። ግን ለዚህ ነው ዝም ብዬ ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብም ይሄን ነገር ያደርጋሉ ወይ ኤርሚ? አሁን ብሩኬ ኤርሚ በጣም በቅርብ በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። በግልጽ ነው ከእናንተ ጋር ሁሉ ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች እኔ ሰዎች አውርተውኛል ከዚህ በፊትም በትዕግስት አልፌያለሁ። እኔ ላይ ምንም የሚያመጡት ነገር የለም። እመኑኝ ያልኳችሁ እዚህ ያላችሁ ሰዎች በሕያው በእግዚአብሔር ፊት ብቻ ባነባብህ አይቀናልህም። እዚህ መታችሁ ካገለገላችሁ በኋላ በወንጌል አማኞችና በወንጌል አማኞች መካከል የምትከፋፍሉ ካላችሁ እንደዚህ ከሆነ ስማቸውን እንድትነግሩ ይፈልጋለሁ። ኦኬ ምንም እዚህ ያላችሁ ሰዎች ከፈለጋችሁ ዩ ካን ጎ ሜር ትችላላችሁ። ወንድሞች እናቶች፣ እነሱ ያሉትን ማስታወቂያ ሌሎችም ሰዎች ከሆኑ ማለት ነው። ግን ቅዱስ ከሆነ ያለው ንገሩኝ፣ ሌሎችም ሰዎች ከሆኑ ማለት ነው። ኦኬ ሌሎችም ሰዎች ከሆኑ ያሉት እንዳልኩ ማንም ይሁን ማን በቃ ማን እኔ አብሮ የበላ ሰው ሊሆን ይችላል፣ አብሮኛ ያገለገለ ሰው ስም ከመጥራት ወደ ኋላ አለን። በቃ አሁን ግን እንደዚህ በዚህ መልኩ ከተናገርን በቂ ነው። በቃ ኤርሜ ስማኝ በደንብ። ሁለተኛ የሉም እዚህ ሚዲያ ላይ ልክ ጓዳቸው ሲጎል የሚመጡ ሰዎች አሉ፣ የሚያስታውቁ በቃ ለአገልግሎት ሳይሆን ለኑሯቸው እዚህ ሚዲያ ላይ የመጡ ሰዎች አሉ። ይመጣሉ፣ ልክ ጓዳቸው ሲጎል 15 ቀን ይታያሉ። ከዛ በውስጥ ሰው የሚያስጨንቁ ሰዎች አሉ። እናንተም ሰዎች እረፉ። የምታገለግሉ ከሆነ አገልግሉ። ይሄው የምሬን ነው የምላችሁ። የምታገለግሉ ከሆነ አገልግሉ። ካልሆነ በቃ ጥላችሁ ሂዱና ለምን ሊስትሮ አትሰሩ? ይሄ በጣም የሚያስነውር ነገር ነው። እጅግ በጣም የሚያስነውር ነገር ነው። ወንጌልን አደራ የተቀበልከው ለኖሮህ አይደለም። የሚያገለግል ሰው ያስፈልገዋል፣ ግን ሞቲቭ ያስታውቃል። ካገለገልክ እግዚአብሔር ጾምን አያሳድርም። እንኳን አንተ ልጁን አይደለም የሰማዩ አዋፋትን የሚመግብ አምላክ ነው እግዚአብሔር። እስኪ አንተ በጽድቅ አገልግልና ጾምን እደር፣ ሳትጠይቅ እግዚአብሔር ይመግባል። በእውነት ነው የምላችሁ። ሁለተኛ ለምሳሌ እኔ 900 ሰው ያለበት ቴሌግራም ግሩፕ አለ። ኤደን አለሽ? እዚህ ውስጥ ኤደን አለሽ? ካለሽ አንድ ቁጥር ጻፊ። 900 ሰው ያለበት ግሩፕ። እኔ ግሩፕ ላይ ወራዊ መዋጮ ያስፈልጋል ተብሎ ማለት አላማው ምን እንደሆነ አላውቅም፣ ነገር ግን ለአገልጋዮች ለመርዳት ያስፈልጋል ተብሎ ማስታወቂያ ይሰራ ነበር። ያን ነገር ከተመለከትኩኝ በኋላ እኔን የሚመለከት እንዳልሆነ አላማው ምን እንደሆነ እንደማላቅ እና ለማን እንደሚረዳም እንደማላቅ በቮይስ አስቀምጫለሁ። እና እዚህ ግሩፕ ላይ የኔ ግሩፕ ማለት ነው እኔ አሁን በፊት ለፊት ነው የምናገረው፣ የምሬን ነው የምላችሁ። አላማው ምን እንደሆነ እንደማላቅ፣ ለማን እንደሚሰበሰብ እንደማላቅ እዛው ግሩፕ ላይ ድምፅ አስቀምጫለሁ። ነገር ግን ያ ነገር ስለቀጠለ ከዛ ግሩፕ ኤደንን ባን አድርጊያታለሁ። ምክንያቱስ ስለማልፈቅድ ማለት ነው። የኔ ግሩፕ ላይ ስለ ገንዘብም ስለ ሰዎችም እንዲወራ ስለማልፈልግ ሰዎች በየወሩ የሆነ ነገር አድርገው እንዲረዱኝም አልፈልግም። እኔ ጡረተኛ አይደለሁም። እኔ ነገርኳችሁ፣ እግዚአብሔር ይመግባል አልኳችሁ። በቃ በጽድቅ ኑሩ፣ ወንጌልን ይዘውጣ። እንደዛ ያደረጋችሁ ሰዎች አሁን ኤደን ሪፖርት አድርገሻል ወይ? ከሰዎች ገንዘብ ሰብስበሻል አይደል? በየወሩ አላቅም፣ ሰጥተውሽ ከሆነ አላቅም፣ ካልሰጡሽም ደግሞ አልሰጡኝም ማለት አለብሽ። ለማን ተሰጠ ያ ገንዘብ? አሁን እኔ ግሩፕ ላይ ያ ድምጽ ተቀምጧል፣ በየወሩ እንደዚህ ያስገቡ የሚል ማለት ነው። ከሰጡሽ ሰዎች ገንዘብ ሪፖርት አድርገሻል ወይ? ለማን አገሽ? ለማን ረዳሽ? ስትረጂስ ደግሞ በምን መስፈርት ነው? ላገዙ በየወሩ ለሰጡሽ ሰዎችስ ነግረሻቸዋል ወይ? በዚህ ሰዓት ይሄን ያህል ገንዘብ ለዚህ አገልጋይ አግዘናል ብለሽ ሪፖርት አድርገሻል ወይ? ይሄ ተጠያቂነት አለው አንድ ሰው እንደዚህ አይነት ነገር ሲያደርግ ማለት ነው።
እኔ ግሩፕ ላይ እስከሆነ ድረስ ለብሩክ ተሰጠ ብሎ ወይ ደግሞ ለብሩክ እያገዝኩት ነው ብሎ የሚያስብ ሰው ሊኖር ይችላል። አያችሁ እኔ ለኔ እያገዝኩት ነው ብሎ ያስብም አያስብም እሱ ጉዳይ አይደለም። እሱ ጉዳይ አይደለም። ግን ተጠያቂ ሰው ገንዘቡን እስከሰጠ ድረስ ያ ገንዘብ ምን ላይ ዋለ የሚለው ነገር ሪፖርት መደረግ አለበት። ስትረዱስ ደግሞ በምን መስፈርት ትረዳችሁ? ለማንስ ረዳችሁ? ያገኛችሁ ሰው የኔ ግሩፕ ላይ ግን ዞሮ ዞሮ እንደዚህ አይነት ነገር ስለማይፈቀድ ከግሩፑ ባን አድርጋታለሁ። በተደጋጋሚ ብናገርም ስላልቆመ ማለት ነው። ገብቷችኋል? ወራዊ መዋጮ መብታችሁ ነው። ሰው ወራዊ መዋጮ ማድረግ መብታችሁ ነው። እኔ አታርጉ ብዬ አልከለክልም፣ መብታችሁ ነው። እኔ ግሩፕ ላይ ነው የከለከልኩት። ስታረጉ እኔም እዚሁ ተናግሬያለሁ። ላይቭ ላይ እዚሁ ኤደንን እረፊ ብዬ ነግሬያታለሁ። ኤደንን በውስጥ ነግሬያታለሁ፣ እዚህ ነግሬያታለሁ። ኦኬ ነግሬያታለሁኝ። እረፉ። እኔም በዚህ ጉዳይ ውስጥ የለውበትም፣ አላቀውም። እዛ የሚዋጣውን መዋጮ ማለት ነው። በዚህ ጉዳይ ላይ ኢትዮጵያ ውስጥ ሁሉ ጭምር ሰዎችን አገልጋዮችን ሊያጣሉ ነበር። አሁንም ደግሜ እናገራለሁ፣ እንደዚህ የምታደርጉ ሰዎች እረፉ። እዚህ ቤት ውስጥ ግን ራሳችሁን አስተዋውቃችሁ እኔ ወንድምነት እህትነት ብዬ በቅንነት አቅርቢያችሁ ወጣችሁ ዳንኤል እና ኤርሚያስ ቤት አትግቡ ብላችሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር ዝምባም አድርጎ ነው የሚያስቀርህ። የሚሰማህ ሰው አተህ ሞገስ አልባ አድርጎ ነው የሚያስቀርህ። እናንተ ስላላችሁ ኤርሚያስን ሰው የማይሰማው መስሏችሁ ከሆነ አትጠራጠሩ፣ አትጠራጠሩ። እናንተ ግቡ፣ እኔ ልግባ። ማናችን ጋር ሰው እንደሚመጣ ታውቃላችሁ። ያንን ግን ያደረገው እግዚአብሔር መንፈስ ቅዱስ ነው። በዚህ ያህል ልክ በክፋት የምትሄዱ ሰዎች ከሆናችሁ ወንድሞች ስማቸውን አልነገሩኝም፣ ከዚህ በፊት ተነግሮ የነበረ ኦኬ። አሁንም እንደዚህ የምታደርጉ ሰዎች በሕያው ጌታ ፊት አልኩ፣ ሩቅ መንገድ አትሄዱም፣ ትከስማላችሁ። የኤልያስ አምላክ ምስክር ነው። ትከስማላችሁ ማለት ትከስማላችሁ። ልባችሁ ውስጥ ጽድቅና ቅንነት የለበትም። የመጣችሁበት ከሌላ ሞቲቭ የሚገፈትራችሁ ሌላ ሞቲቭ ነው ማለት ነው። ትከስማላችሁ። ነገርኩ አልኩ። ኤርሚያስን ስለልካው አይደለም የምትከስመው፣ ሞቲቫችሁ የተበላሸ ስለሆነ የምትከስሙት። ተጣፋለህ አልኩ። አገልግሎት ሻይን አድርጎ አይወጣም። የሰጠህ ጸጋ ድል እየነሳ አይወጣም። ታስበላዋለህ ራስህ ማለት ነው። በዓይን አምሮት፣ በስጋ ፍቃድ፣ ገንዘብን በመውደድ እዚሁ እኔ ነኝ ገስት ላይ ሰቅያ ያስተዋወቅኳችሁ በዓለም ዙሪያ ካለ ህዝብ። ወደ ቲክቶክ ስለመጣው ነው። ከአሜሪካና ከካናዳ ከአውሮፓ ከአውስትራሊያ ከዓለም ዙሪያ ያለ ህዝብ እኔን ተከትሎ የመጣውና የተዋወቃችኋቸው። እዚሁ መተህ ተዋወቀ። ኤርሚያስ ቤት አትግቡ፣ ዳኒ ቤት አትግቡ። እዚህ የተማራችሁ እዛ አትሂዱ። የርስትና የጉልት ህዝብ አረከው እንዴ? ይሄ ህዝብ እኮ የኔ ህዝብ አይደለም፣ የእግዚአብሔር ህዝብ ነው፣ በደም የተገዛ። ኤኒዌይ እኔ ብዙ አለፈልፍም። አይሳካላችሁም። ይሉ ትከስማለህ አልኩ ብራዘር። አገልግሎታችሁ ላይ ጽድቅ ከሌለበት፣ እግዚአብሔርም መፍራት ከሌለበት ትከስማላችሁ። ብዙዎች ብለዋል ከወጡም በኋላ። የባለፈውም ጦርነት ህይወቴ ላይ የተቀሰቀሰው በዚህ ጉዳይ ነበር። አቅርቤ እኔ ወንድምነት ብያልኳቸው ናቸው በጭራቅነት አይነት መንፈስ የተነሱት። ስጋዬን የመብላት ያህል አሁን ስሜን ይዘው ይበላሉ። ይብሉ፣ እነሱ ሌላ ነገር የላቸውም። እኔን ግን አያጠፉኝም ከአገልግሎት። ወንድሞቼን ግን አታጠፏቸውም። የጠራን ኢየሱስ ነው። ሰምቻለሁ ሰሞኑን የሚሆን ሹክሹክታ። እኔ በዚህ ነገር ከወንጌሉ እውነት ላይ ከአገልግሎቱ ላይ ሌላ ሐሳብ አልሰጥም ብዬ ነው። አሁን ወንድሞች የሚያወሩትን እኔ ከሌላ ሰው ሰምቻለሁ፣ ከዚህ በፊትም ሰምቻለሁ። ተደራጁ አልኩ። በቴሌግራም ተደራጅ፣ በዋትሳፕ ተደራጅ። ግማሹ ፕሬዝዳንት፣ ግማሹ ምክትል ፕሬዝዳንት፣ ግማሹ ዋና ጸሐፊ ምናምን ነገር ተደራጅታችኋል። ሴቶችም ወንድሞችም በቅንነት ጌታን ታገለግላላችሁ ብዬ ስላልኩ ነው ያቀረብኳችሁ ማለት ነው። አይቀናላችሁም። ኤርሚያስ በጣም ብዙ ድካም አለበት አልኩ። ይኸውልህ ቅንነቴ ግን ይጥልሃል አልኩ። በሕያው ጌታ ፊት እኮ ነው ብዬ የምላችሁ። ብዙ ድካም አለኝ።
ብዙ ነገር ይሄ እኮ ነገር አንተ ትክክል አይደለም ብለህ ብትለኝ አዎ እልሃለሁ። ትክክል ያልሆነ በጣም ብዙ ነገር አለ። በቅንነት እና በየዋህነት ደረጃ ግን ከመጣ ቅንነት ይጥላል። ሙግቴን የሚሟገት የሰራዊት ጌታ እግዚአብሔር አለ። ያልተማረ አንድ ዳ ገበሬ ፋራ አግኝተን ነው ምናምን ነገር ብለህ ከሆነ በእውነት አልኩ አትጀምረው። ከኔ ጋር ለምትዋጋው መንፈስ ቅዱስ በሰማቸው ሰዎች ፊት ሞገስ ያሳጣል። እንዲህ አይነት ናቸው። አየህ፣ ይመጣሉ፣ ይተዋወቃሉ። በእኔ በዚህ በኩል መጥተው ሰዎችን ይተዋወቃሉ፣ ይሄዳሉ፣ የራሳቸውን ድንኳን ተክለው ይሄዳሉ ማለት ነው። አሁን ለሁለተኛ ነው ለሶስተኛ ዙር። አሁንም እዚህ ገስት ላይ የምትመጡ ሰዎች የማላቃችሁ ሰዎች እንዳትመጡ አትላኩ። ማንነታችሁን የማላቃችሁ ሰዎች ማለት ነው። እንዴ ጄሪዬ፣ እናንተ እንኳን ታዘባላችሁ በዚህ 10 ዓመት ውስጥ አይደል ጄሪዬ? እንቦቻ አጽኖ ሰጥተው ሲናገሩ ነው። ምንድነው ቆይ የፈለጋችሁት ግን አንዳንድ ፔንቴዎች? ኦኬ ኤርሚያስ በውስጥ አሳያለሁ። የምሬን ነው የምልህ። በዚህ ጉዳይ በአንተ ጉዳይ ተጣላች እህት አለች። በቃ ብሎክ ተደርጋ ተሰድባ ምናምን ቁጭ አለች እህት አለች በዚህ ጉዳይ ማለት ነውና በቅንነት እውነት መስሏት ስትታገል የነበረች አብራ ማለት ነውና ገንዘቧን ጊዜዋን ሰጣና ግን ወደዚህ ነገር ሲሄድ ነገሩ በአንተ ጉዳይ ተጣልታ ተሰድባ ብሎክ ተደርጋ ተቀምጣለች። አቺት እኔ በውስጥ አገናኝሃለሁ፣ ታወራታለህ፣ ትነግርሃለች ሁሉንም ማለት ነው። ለዛውም በማስረጃ ታሳያለች። ምንድነው ዋናው ነገር ግን አንተ ቅንነትን አትጣል። በቃ ቅንነትን ማንም ምንም ሊሆን ይችላል። ጌታን ነው የምልህ። እኔ ነገ አንተ ላይ ልነሳ እችላለሁ በአመጽ ማለት ነው። በቃ እኔ ላረኩት ነገር ከጌታ ነው ያገኛለሁ። አንተ ግን ማንም ሰው ምንም ያርግብህ ምንም ይበል፣ በቃ ይሄን ቅንነትን አትጣል። በቃ አለቀ። ዋናው እሱ ነው። ጌታን ተመልከት። ለሰዎች ያለህን ልብ አትቀንስ። በቃ ለማንም ሊሆን ይችላል። አሁንም እንደዚህ ላረገብህም ለሚያረጉብህም ሰዎች ሊሆን ይችላል። በቃ ለነሱም ቢሆን የምህረት በር አለ። በቃ ገብቷል። መተው ማገልገል የሚፈልጉ ከሆነ በንስሐ አብሮ መቆም የሚፈልጉ ከሆነ እኛ እንትን አንልም። እሱንም ቢሆን ማለት ነው። ምን እያልኩ ነው ያለሁት? በእንደዚህ አይነት ነገር ውስጥ ያላችሁ ሰዎች አይጠቅማችሁ። በቃ አይጠቅማችሁ። ሶስተኛውን ሐሳቤን ላንሳና ልጨርስ። የእግዚአብሔር ልጆች የሆናችሁ እናንተ የእግዚአብሔር ልጆች የሆናችሁ በጌታ ፊት ተንበርከኩ። እናንተ ባለስልጣን ናችሁ። የማንም ጸሎት የማንም እንትን ለእናንተ ለዛውም በገንዘባችሁ ማለት እኮ ነው። እኔ በጣም ነው የሚያሳፍረው እኮ በገንዘባችሁ እንዴት ሰዎች እንዲጸልዩላችሁ ትጠብቃላችሁ? ባለስልጣን የእግዚአብሔር ልጅ ነሽ እህቴ። እኔ አንድ ቪዲዮ አይቻለሁ። በኢየሱስ ስም በልና እስኪን አጋንንት አስወጣው። አዳራሽ ውስጥ ነው ልጁ በኢየሱስ ስም ይላል። ከዛ አጋንንት አለበት የሚባለው ሰውዬ ሊደበድበው ይነሳል። አገልጋይ የሚባለው ሰውዬ በኢየሱስ ስም ሲል ጸጥ አለ። ድራማ የሚሰሩ ሰዎች ማለት ነው። በእኔ ካልሆነ በስተቀር አንተ ኢየሱስን መጥራት አቅም የለውም በእኔ ሲሆን ነው የሚሉ አይነት ሰው። እንደዚህ አይነት ነገር ሰዎች ጭንቅላት ላይ መፍጠር የሚፈልጉ ሰዎች አሉ። መፍጠር የሚፈልጉ ሰዎች ከየትም በቃ እንደዚህ መጥተው እዚህ ሚዲያ ላይ ጸሎት በእነሱ በኩል ብቻ ካልሆነ የእግዚአብሔር መንግስት ማይሰማቸው ሰማይ የማይከፈትላቸው እንደዚህ ሰዎች ላይ የሚፈጥሩ ሰዎች እናንተ እኔ እነሱን አይደለም በዚህ ነገር ሞክሰው እናንተን ነው ክርስቲያን ወንድመቶቼ ነው። በእግዚአብሔር ፊት ተንበርከኩ። በቃ የእናንተ ጸሎት ሰማይ ገብቶ እንደ የዘላለም ሕይወት የሰጣችሁ አባታችሁ እንዴት ነው ጸሎታችሁ የማይሰማው? ልጆች ናችሁ እኮ መብት ያላችሁ ሰዎች ናችሁ። ጸሎት እኔ እኮ ኦርቶዶክስ ቤት እናገራለሁ። እነሱ አሁን ጸሎት ገዝተው ነው የሚጸልዩት አይደል? በ150 ብርም በ200 ብርም የተጻፈ ጸሎት ይገዛሉ። በተዘዋዋሪኛ ጋር ገብቷል እኮ በሂደ በወረቀት ደረጃ አትግዛው እንጂ ጸሎት እየገዛ ነው ያለው። የሆነ ሰውዬ ጋር ሂደህ ጸሎት እየገዛ ነው ያለው። እና ይሄ በጣም ያሳፍራል። እና ይሄን ለማለት ነው መስራት አለብን። በዚህ ነገር ላይ እጅግ በጣም መስራት አለብን። በቃ የምታገለግሉ ከሆነ አገልግሉ። የእውነት ነው የምላችሁ። ሰውን ልታታልሉ ትችላላችሁ። ሰውን በቃ እኔን ታታለኛለህ፣ ሰዎችን ታታልላለህ። ችግር የለውም እኮ ሰው ታታልላለህ። ከእግዚአብሔር ዘንድ ግን የሚደበቅ ነገር የለም። ነገር ሁሉ በእግዚአብሔር ፊት የተገለጠ ነው። በቃ ጌታ ደግሞ እድል ይሰጣል። እንደኛ አይደለም። አሁን እኛ የሆነ ነገር ስናይ ቶሎ ልንናገር እንችላለን፣ ቶሎ ልንቆጣ እንችላለን። እኛ እግዚአብሔር እድል ይሰጣል። እድል በሚሰጥ ጌታ ፊት ደግሞ መሆን ያስፈልጋል ማለት ነው።
በንስሐ መሆን ያስፈልጋል። ከዛ አገልግሎትህን ቀጥል ወንድም አለ ወንድም እህቴ በቃ እንደዛ ነው መሆን ያለበትና ተባረክ ኤርምዬ። አንተ ግን ቅንነትህን አትጣል። ቅንነትህን በዚህ ነገር ላይ እንዳትጣል። ተባረክ።